እዚህ ነገር ደግሞ ስለ ሙስሊም እናወራለን እህቴ። ነገር ደግሞ ስለ ሙስሊም ነው። አሁን ስለ ሙስሊም አይደለም። አሁን እኔ እኮ የኦርቶዶክስ እና ሙስሊሞች ተነካብን ብለው ነው። አንድ የምደግፍህ ነገር ቢኖር ምን እንደው ታውቃለህ? የአንተን ጥያቄ አንተ ካወራኸው ውስጥ አንተ ከተናገርከው ውስጥ የምደግፍህ ነገር ምን እንደው ታውቃለህ? ሌሎች ክርስቲያኖች ወይም ደግሞ ሌሎች የኦርቶዶክስ እምነት ተከታዮች ሲገደሉ ይህን ያህል ድምፅ ኦቨር ያልተሆነላችሁ ለምንድን ነው? የኔም ጥያቄ የትግራይ ሲኖዶስ ሲገነጠል ለምን እሺ የአማራ ልጆች ሳልጮም አንተ የኦሮሞ ልጆች አልጮም? በነገራችን ላይ የምታወሩ ከሆነ ስርዓት ይዛችሁ እናንተ በትከታች ያላችሁት እየተደማመጣችሁ አውሩ። እስካሁን ድረስ አንደኛችን ስናወራ አንደኛችን ስናዳምጣለን። ስርዓት ይኖራል እና ምን እንደሆነ ታውቃለህ? እኔ ልወርድ ነው። እኛ በኦርቶዶክስ በእምነታችን አንደራደርም። አማራ፣ ትግሬ፣ ኦሮሞ የሚል ነገር እኛ ጋር አይሰራም። በሃይማኖታችን አንደራደርም። እፎይ ነኝ እፎይ ነኝ። ኦሮሞ ሚሆን ጋምቤላ ሚሆን የፈለገ ይሁን አድያ ሚሆን እፎይ ነኝ። እና ቆይ እኔ ጥያቄ ነው እኔ እኮ ይኸውላችሁ አሁን ለምሳሌ ከዚህ በፊት አንተ እህቴ ቋንዴ ወራቦሌ የሚለው ሙዚቃ ስንመጣ መጀመሪያ ቲክታክሮቹን ጠየቅን። መጀመሪያ ጠየቅን ዊ አስክ ምንድነው ነገሩ አለን። ምንም አልመለሱልንም። ሁለቴ ሶስቴ ጠየቅን። በስርዓቱ ልክ እንደ አማራ ብሔርተኛ ከዚህ ወራቦሌ የሚለው ሙዚቃ መጥቶ ማህበረሰባችን አዲስ አበባ ይውጣ ምናምን ሲጠየቅን መጨረሻ ላይ አካውንት ሪፖርት ማድረግ አሁን ዛሬ ይጠይቃሉ። እንደ አንድ ኦሮሞ ሲኖዶስ ነን ብለው እንደመጡት ሰዎች ከዚህ በፊት ሲጠየቅ እንደነበረው እኛ ደግሞ ምን አማሮችን እንጠይቃለን። ጥያቄያችን ምንድን ነው የሚሆነው? ግልጽ አድርጉልን። ከዛ በኋላ ወደ ሪፖርቲንግ እንመጣለን። ቢካዝ ሪፖርት መደረግ ስላለበት ስንት ጊዜ ቁጭ ብለን አዳመጥን። አውሪሽ እነዚህ ልጆች መምህራን ናቸው። እነሱ ባላቸው እውቀት እያካፈሉ ነው። እዚህ ቲክታከር ላለው ኦርቶዶክሶች ማለት ነው እያስተማሩ ነው። እንትን ጌም ቢጫወቱ ሁሉ ሰው ይጫወታል። ቢለምኑ አንተ ስተብልሃን ይለምኑ፣ የሚሰጣቸው ካገኙ ይጫወቱ። ኦርቶዶክስ እንትን እያስተማሩ ትምህርት እያስተማሩ እሺ ልጠይቅሽ እስቲ ነቨር ስለ ኦርቶዶክስ እዛ ቤተክርስቲያን ወክሎ ነው የመጣ ነው። ልቤ አትሳሳች። ልቤ ትክክል ያልሆነው ነገር ትክክል አይደለም። አትሳሳች። በስርዓት ማውራት ካለብን ፊት ለፊት እናወራለን። ማስተካከል ያለባቸው አለባቸው። አጼ ካለው ውስጥ ማለት ነው። ጌም እየተጫወቱ እየለመኑ እንደዚህ ኦርቶዶክስ ምናምን ኦፍኮርስ ይሄ ስህተት ነው። እንደ ስህተት ከታየ ምንም አትናንሽ ሸፋፍን በረፍት ሰዓታቸው ይጫወቱ፣ መብታቸው ነው። አይደለም እነሱ እኮ መምህራን ባላቸው እውቀት ነው የሚያካፍሉት እንጂ አልመጡም። እኔ አሁን ለምሳሌ እኔ እዚህ አማራ ወክሎኝ አልመጣም። የአማራ ህዝብ ናና ለአማራ ድምፅ ነው። ኦርቶዶክስ ሁነ እንደዚህ አትበል እያቸው አይደለም። ቆይ እኮ ነው ሙስሊሞቹ እኮ ነው ሲጫወቱ አለ። እንደውም እውነት እናውራ ከተባለ አይታችኋል። የሙስሊሞቹ መተው እዚህ ቁጭ ብለው እንትና ነው እውነት። አንተ ክርስቲያን አይደለም። ቆይ ይኸውላችሁ ሙስሊሞቹ መተው እንደ ኦርቶዶክስ እንደውም እዚህ ጌም ሲጫወቱ አለ። ይኸው ሁሴን የሚባለው አንድ ቀን ጌም ተጫውተው ታፕታፕ አድርግ አንድ አበባ ስጠኝ አንድ አበባ ይኸውልህ 1000 ገባሁኝ አያረን አበባ ምናምን ሲሰምቸው አለ። የሚያስተምሩ ምን ሃይማኖቱን ነው የሚያስተምሩ። እኔ ጥያቄ የሆነብን አንዴ ጋይስ አንዴ ጥያቄ የሆነብን ቆይ አይደለም እፎይ እኮ እነዚህ ናቸው እኮ ፌመስ ያደርጉት። እፎይ እኮ ዝም ብሎ አይደለም። አሁን እኔ ጥያቄ ይኸውልህ ያልገባችሁ ነገር እነዚህ ሰዎች ጌም ይጫወቱ። አሁን ጥያቄ የአማራ ኦርቶዶክስ በየቦታው ሲጨፈጨፍ እፎይ ለአንድ እፎይ እኔም ይኸውላችሁ ቆይ አንዴ ጋይስ አንዴ ፕሊስ ሚዩት አድርጉት። ምንድን ነው ነገሩ? ሚዩት አድርጉት። የአማራ ኦርቶዶክስ በየቦታው ሲጨፈጨፍ ሲገደል ሲታረድ አማራ ስለሆነ 1000 አማራ 2000 አማራ ቢጨፈጨፍ ችግር የለም። አንድ ኦሮሞ እፎይ ግን ለምን ከሙስሊም ጋር ስለተበሻሸቀ እፎይ ተከበበ፣ እፎይ መጣ፣ እፎይ ሊገሉት ነው ምናምን አይደለም። ንጽጽር ነው በማስረጃ ያወራ ብሽሽቅ አይደለም። እኔ አሁን እየጠየኩ ካሉ ሲምፕል ጥያቄ ፕሊዝ ከዚህ በኋላ አውርዳለሁ። በቃ አም ሶሪ አይ ካን ዱ ዲስ። አውርደኝ ዝም ብለህ አንሳቸው። አንተ ውረድ። ገና ምን አየሽ? ገና አሁን ዛሬ እኮ እየጠየቅን ነገር ሪፖርት ማድረግ እንጂ ከነገ ወዲያ በየቦታው እየሄድን ሪፖርት እንዲያደርግ በውስጥ እንቀሰቅሳለን። ፔጃቸው ኖ እነዚህ ጸረ ኦርቶዶክስ ናቸው። አማራውን ነጥለህ አማራው ሲጨፈጨፍ ሲገደል አንዳቸውም አይከዳቸው እንዳተርሰው አንድ አፍታ አማራው በየቦታው ሲገደል ሲጨፈጨፍ አንድ ቀን ወጥተው ተናግረው ማያውቁ ሰዎች
ተናግረው የማያውቁ ሰዎች። እኔ አሁን እንደ አንድ ኦርቶዶክስ ምዕመናን ተሸውዳችሁናል እናንተ። እንደውም በእኛ ደም በአማሮች ደም እየተጫወታችሁ ነው ብዬ ነው ማስብ። ለምን እንደሆነ ንገራችሁ። አስቡት እስኪ ኦርቶዶክስ እኔ እንትኑ እዚህ ያሉት ሰዎች አቅም የላቸውም ብዬ ነበር። አሁን ግን አቅም እንዳላቸው አይቻልም። አቅማቸው እስከየት እንደሆነ ድረስ አይቻልም። ለእፎይ ምን እያሉ ነው? ድምፅ ሲሆኑ አይቻልም። ለእፎይ ጫፍ እስከ ጫፍ ድምፅ እያሳዩ ጀግኖች ጎበዞች እያሉ ድምፅ እያሳዩ አይቻልም። አሁን ጥያቄ የሆነብኝ ዋይ ለምንድን ነው በሺዎች የሚቆጠር አማራ ኦርቶዶክስ ምዕመናን ሲገደል፣ የቆሎ ተማሪዎች ሲገደል ለምን እንደዚህ ድምፅ አልትሆነ? ለምን ጫፍ እስከ ጫፍ ኦርቶዶክሱ ተነስቶ? ወይንስ አማራ እኛ አማሮች እንደ ትንኝ ነው የምንቆጠረው? በቃ እናንተ አማሮች እኮ አትቆጠሩ፣ ሰው አይደላችሁም ተብላችሁ ነው እየተቆጠራችሁ ያላችሁ። ዛሬ እኔም እፎይ ነኝ ብለው አመጡ፣ ዝም አልናቸው። እፎይ በሉ ዘምሩልን ለማን? ለጌታ ተብሎ እየተዘመረለት ነው እፎይ። ይኸውላችሁ ጋይስ፣ ለምሳሌ ኢየሱስ ክርስቶስን ከጀርባ አድርገህ እፎይ በሉ ዘምሩልን፣ ሁሉም ሆ ብሎ ከተነሳ ቢፍቱ አንድ ሚታሪ እፎይ በሉ ዘምሩለት ምናምን እያለ አሁን ለምሳሌ የኢየሱስ ክርስቶስን ከጀርባ አድርጎ ወይንም የገብርኤልም ሊሆን ይችላል ሚካኤልም ሊሆን ይችላል ኤኒባዲ ኤንጅሎችን ከጀርባ አድርጎ ቢዘምር ምን እንላለን? አይ ይሄ እንትን። የእፎይን ግን ፎቶ ከጀርባ አድርጋችሁ መዘመር ስትጀምሩ፣ ማሸብሸብ ስትጀምሩ እያሳየን ያለው ምንድን ነው? ለእፎይ ነው ጌታ እያልክ ያለ። ለምንድን ነው ያቺ 8 ዓመት በፊት የነበረች መዝሙር አሁን እንዴት ወንድም 8 ዓመት በፊት የነበረች መዝሙር አሁን እንዴት አድርጋ እንደ አዲስ ተበልጣ ልትመጣ ቻለች የሚለው ጥያቄ አለ። ኃይለኛ ጥያቄዎች ናቸው። አሁን ይሄ እዚህ ያሉት አስተማሪ ነን የሚሉት የሃይማኖት አስተማሪ እንክሉዲንግ ጥያቄ አለን። ወይንስ ለእናንተ ኦርቶዶክስ ጌም ስትጫወቱ ነው የምትፈልጉት? የአማራውን ኦርቶዶክስ እናንተ የአማራውን ኦርቶዶክስ የምትፈልጉት ገንዘብ ስታሰባስቡ ነው የምትፈልጉት? የአማራውን ኦርቶዶክስ ለገንዘብ ሲሆን ፋሎወር መጀመሪያ ሲሆን እንደፈለግ ይኸውላችሁ እኛ አማሮች ቁጥራችን ኦርቶዶክስ ቁጥራችን ቀላል ከፈለገ ሃይማኖት ጥሎ መሄድ ይችላል። ምን ሊያመጣ? ኦርቶዶክስ ቀላል የማይባል አማራ ቀላል የማይባል ቁጥር አለ። እየተጠቀማችሁበት ነው ወይ? እናንተ ኦርቶዶክስ አማሮች እየተጠቀማችሁበት ነው። ቁጥር ይዘህ ምን ብለህ መተህ ቁጥርን በአግባቡ መጠቀም የማትችል ከሆነ ሌላ ዓላማ ነው ያለ። ስለዚህ ግማሾቻችሁ ጥያቄ መጠየቅ አለባችሁ። መቼ ነው የኦርቶዶክስ ኦሮሞ መቼ ነው ለአማራ ኦርቶዶክስ የሚጮሁለት? ጮሁለት አቅ የሚጮሁለት ካጠገብ የሚኖርም ነው። የአማራ ሙስሊም ነው ካጠገብ፣ የአማራ ሙስሊም ነው ካጠገብ ሁሌም ይሆን ገንዘብ የሚያሰበስብ ፋኖን የኦሮሞ ኦርቶዶክስ ይላል። ፋኖ አማራን ያድናል። ፋኖ የኦሮሞ ኦርቶዶክስ ለፋኖ የኦሮሞ ኦርቶዶክስ ገንዘብ ሲሰጥ አይታችሁ ታውቃላችሁ? አይሰጥም። የሚሰጠው ማን? አማራ ሙስሊም ነው የሚሰጠው። የኦርቶዶክስ ኦሮሞ ኦርቶዶክስን ለማዳን ወይንም አማራን ለማዳን ይዋጋል እና እኛ ለፋኖ ልንሰጥ ነው እንዴ ብር የምናሰባስበው? እናንተ ለኛ አንዴ ፕሊስ አንዴ ቢፍቱ አንድ አይታችሁ ታውቃላችሁ? ሲዋጋ አይዋጋም። ማን ነው የሚዋጋው? ለአማራነቱ የአማራ ሙስሊም ነው የሚዋጋው። ጥያቄው መጠየቅ ያለበት ከኦሮሞ ኦርቶዶክስ የምናገኘው ቤኔፊት ምንድን ነው? እንደ አማራ አብይ አህመድን አሁን ጠላት አብይ አህመድ ነው። እንደ ኦርቶዶክስ ካስብን ኦርቶዶክስ ሊያጠፋ የመጣ አብይ አህመድ ነው። በሌላ ማንም አይደለም። ምንድን ነው የምናወራው? ይሄ ከሙስሊም ጋር ምናምን ከፕሮቴስታንት ጋር ምናምን ተጣልተ መጣ አብይ አህመድ ዋናው እሱ ማጥፋት አለ። በተመቶ ሲኖዶስን እየከፋፈለ ቤተክርስቲያኖች ውስጥ ገብቶ እየጨፈጨፈ እሱ ነው። አሁን ጥያቄው መጠይቃቸው ጥያቄ አብይ አህመድን ለማጥፋት አብይ አህመድ ከስልጣን ለማስወረድ እንደ ኦርቶዶክስ ተደራጅተህ መተህ አብይ አህመድን ማስወገድ ትችላለህ ወይ? አትችልም። ወሬ ነው ዝም ብላችሁ የምትወሩ። እንደ አማራ ግን ማስወጣት ትችል። በብሔር ነው አብይ አህመድ እንጂ በሃይማኖት አትችሉት። አሁን ኦርቶዶክስን ምን እያደረጉት ነው? ከሙስሊሙ ጋር እንዲጋጭ ከፕሮቴስታንቱ ጋር እንዲጋጭ መሀል ላይ ምንድን ሳንዱች ሊያደርጉት ነው እየሞከሩ ባይዘወይ በደንብ በአግባቡ ተሰርቶ ማህተብ የሌለው ኦርቶዶክስ የውሻ ሰንሰለት አድርጎ እፎይ መጥቶ የውሻ ሰንሰለት አድርጎ ከፊት ለፊት ሬጉላር ሰንሰለት ምንድን ነው የምናወራው? ሰንሰለት ልክ እኔ እንደማደርገው ሰንሰለት ያደርጋል። እንደ ጥቁር ራፐር ሰንሰለት ያደርጋል። ማህተቡን አይተነው አናውቅም። የዘልድ ማህተብ ይኖረው አይኖረው ከሙስሊም ጋር ስለተሰዳደበ ብቻ ደግሞ ውርጋጥ የሆነ የሚሳደብ ልጅ ይሄ ሊወክለኝ አይችልም። እንደ አንድ ኦርቶዶክስ ምዕመና ሊወክላችሁ አይችልም። በደንብ አድርጋችሁ እንደሆነ እንጂ ማሰብ ያለበት። ስለዚህ እናንተ አማሮች ልንገራችሁ፣ ቁጫጭ ናችሁ። ለአንድ ኦሮሞ ኦርቶዶክስ ቁጫጮች ናችሁ። እናንተ እንደ ሰው አትቆጠሩ። እንደ ሰው ብትቆጠሩ ማኖሩ በሺህ ስትገደል፣ በሺህ ስትጨፈጭፍ፣ በሺህ ስትታረድ ምን ይለው ነበር? የኦሮሞ ኦርቶዶክስ ይጮህ ነበር። የኦሮሞ ኦርቶዶክስ ወገኔ አንድ ነን እኮ ኦርቶዶክስ ብሔር አለው። አማራ፣ ኦሮሞ፣ ትግሬ ምናምን ነው በብሔር የሚሰጠው ኮታ። አማሮች አላቸው ወይ ጥያቄ? ይጮህልሃል ወይ? አንድ የኦሮሞ ኦርቶዶክስ ለአንተ ህይወት ያዝናል ወይ? አዝም። ለእፎይ ግን ያዝም። እፎይ አማራ ቢሆን አይጮህለትም እንደዚህ። እውነቱ እፎይ አማራ ቢሆን ምንም አገባቸው። እፎይ ኦሮሞ ስለሆነ ነው የተጮህለት። እፎይ በኦሮሞነቱ ምን አድርጎታል? ክበውታል። ይህንን አንደርስታል። ስለዚህ አማሮች መንቃት አለ። መጨረሻ ላይ ነው ብሔሩ የነገረንም አቦ ፋኖ ነው
እውነት ነው የምልህ። አናቅም ነበር ብሔሩ ምን እንደሆነ ሁላችንም ቢፍቱ አንቺ ባታውቂም ችግር የለውም። ግን ኦሮሞ ነው አዚ ዘራ ያቆበ መናገር ማለት ነው ወይስ ቢፍቱ ተላልኪቲ አቦ ፋኖ ነው ያወጣው። ኖርማራኒ አቋሉ እንደማ ማኖር በኦሮምኛ ያስተማረ ነበር ያለው ቴዲን ማስገብ አጼ ቴዲን አስገባው። ቴዲን አስገባው። ቴዎድሮስ ዘፋይል ከሆነ መልስ ከሱ ጠብቅ አስገባው። የት አለ? ያው መጀመሪያ ግፍት ይሰጣው ካላይ ግፍት እኔ እውነት ለመናገር ኦሮሞ ይሁን አማራ ይሁን ምንም ማውቀው የለም። በእምነት ተከትየዋለሁ። ለምሳሌ እኔም እፎይ ነኝ ብዬ ሜንሽን አድርጌ ፖስት ያደረኩት ነገሮች ይኖራሉ። ግን ሁሌም እምነት ነው። ብሔር ይለያያል። እኔ አሁን ከየትኛው ብሔር እንኳን እንደሆንኩ አላውቀውም። የአዲስ አበባ ልጅ ሆኜ የምወደው ብሔር አለ ወይ ደግሞ ብሆን ብዬ የምፈልገው አለ። ከኢትዮጵያም አልፎ ሌላ ኦርቶዶክሳዊ ለእኔ ወንድሞች ያንዳባት ልጆች ነው። ግን በሃይማኖት አስለያየን። ቆይ እየጠየኩሽ ያሉት አብይ አህመድ በዚህ ሰዓት ላይ መከላከያ እንትን ውስጥ ገብቶ እየገደለ ነው፣ ሰዎች አማሮችን እየገደለ ነው። ምን ውስጥ ምንድን ነው የሚባለው? ቤተክርስቲያን ውስጥ ገብቶ ቤተክርስቲያን ውስጥ አማራ እየሞተ ነው። አዎ እየሞተ ነው። ቤተክርስቲያን ብቻ በአማራ ክልል ብቻ አይደለም፣ በኦሮሚያ ክልልም ቤተክርስቲያን ገብቶ አባቶችን እየገደሉ ነው፣ ምዕመናንን እየገደሉ ነው። ይሄ በአማራ ብቻ አይደለም። እንዴት አድርገሽ ነው ታዲያ የምታድኙ? እስቲ ንገሪኝ። ኦርቶዶክስንም ታዲያ አብይና ኦርቶዶክስ ምን አገናኘው? ወንዴ ማን ነው እየጨፈጨፈ ነው? ወንድማችን ጥያቄ ልጠይቃት። ከተጨፈጨፍን ሁላችንም የምንጨፈጨፈዋለን። እሺ ቲጂ አንድ ጥያቄ ልጠይቅሽ። እኔም ችግር የለው። አሁን ለምሳሌ የኦሮሞ መምህራን ለምሳሌ መምህር ዋቄ ዘወይንዬ ይናገራሉ፣ ፊት ለፊት ያወራሉ። ምን ይላሉ? እኔም አያም ኦርቶዶክስ በኦርቶዶክስነቴ የማምን ሰው ነኝ። በኦርቶዶክስነቴ የሚቆረቆር ነኝ። አጼ እነዚህም ልጆች ብቻ አይደለም መለጠፍ ያለበት እነዚህ ልጆች ብቻ ሳይሆን ሲኖዶሱን ወይም ጳጳሳቱ ነው። የትኛው የሲኖዶስ እኔ እነሱን አባቶችን ከፍ ብዬ ለመናገር ሞራል የለኝም፣ አቅምም የለኝም። ነገር ግን አንቺ በምትየው አቅም ኦርቶዶክስ የሆነ ኦሮሚያ ክልል ሲሞት፣ አማራ ክልል ሲሞት የትኛው አባት ነው ወጥቶ የተናገረው? አሁን ለምሳሌ እፎይ ሲናገር የሙስሊም ወንድሞቻችን ሃይማኖታችን ተነኩ ብለው አውርተዋል። የእኛ አባቶች ደግሞ ኦርቶዶክሱ በየአካባቢው ሲገደል፣ አንቺ በምትይው በኦሮሚያ ክልልም ሲገደል፣ በአማራ ክልልም ሲገደል የትኛው ጳጳስ ነው የትኛው መለኩሴ ነው ወጥቶ ፊት ለፊት ያወራው? እዚህ ላይ እስኪ እውነት እንነጋገር። ገባሽ? እኛ ሃይማኖታችን እንወዳለን እናከብራለን። ግን የእኛ ሃይማኖታችን እንደ ሃይማኖቱ መሪ ሆኖ ፊት ለፊት አውርተዋል ወይ ተናግረዋል ወይ? ምዕመናኑ ሲጨፈጨፍ እየገደለ ያለን አካል ተቃውመዋል ወይ? አባቶቻችን ሐዋርያት ይህንን ያስተማሩ? ዝምታን ያስተማሩ? ሲኖዶሱ የትኛው መግለጫ ብቻ ነው? የትኛው ነው የሚያወጣው? አገባሽ? ጦርነት ሰበኩ ይባላል። ቆይ ልመልስለት። እኔ እናንተ የምታስቡት አማራ ኦርቶዶክስ አይደለም። እኔ ሙሉ ኦርቶዶክስ ሳይሆን አንዳንድ ኦርቶዶክሳውያን አማራ ክልል ያላችሁ ትንሽ ነገር አማራ ክልል የሆነ ጮት ከተነሳ ግዴታ ኦሮሚያ ክልል ያለ ስለምን ስለ አማራ ክልል ታወሪያለሽ? ኦሮሚያ ክልል ላይ ስለሚሞተው አዳምጪኝ። አሁን የአማራን ክልል እየሰማሁህ ነው። ይኸውልሽ አማራን ክልል ታዩ በቃ አፎቹ። አንቺ ኦርቶዶክስ ኦሮሚያ ክልል ላይ ብዙ መስዋዕት እየተከፈለ ነው። ብዙ ኦርቶዶክሶች እየሞቱ ነው። ለምንድን ነው አባቶች ወጥተው ያንን ነገር የማይኮንኑት? ሲናገሩ የቱን ነገር ነው የማይኮንኑት? በጦርነት ነው በሃይማኖት ከሆነ ብሔር ዘር ሳይለይ ነው ሁሉም ኦርቶዶክሶች ስለስታቸው ተጨረሱ። አንዴ አባቶች አልተናገሩም ነው ያንተ ጥያቄ? አልተናገሩም፣ አላወገዙም።
እሺ እነሱ ካላወገዙ እነሱ ካልተናገሩ እኛ ደግሞ አልተናገርንም አላወገዝንም ማለት አይደለም። ግዴታ ለሁሉም ነገር እኛ አባቶችን አንጠብቅም። አንቺ ሳትሆኚ የቤትሽ ራስ ሲኖዶስ ነው። የኦርቶዶክስ መሪ ሲኖዶሱ ነው አይደለ? የበላይ አካል ሲኖዶሱ ነው። ከዛ ቀጥሎ ሀገረ ስብከት ምናምን በየእንትኑ የሚሆን ነው አይደል? የበላይ ሀገረ ስብከቱ ቤተክርስቲያን ውስጥ ለተገደለ ነው ወይም በፖለቲካ የተገደለ ሰው ነው ድምፅ መሆን ያለባችሁ ነው? የሌለ ሶሪ ስላልሰማሁህ ነው። ግልጽ ስለ ፖለቲካ አይደለም የምልሽ። በፖለቲካ ማስተሳሰቡ በምንም አማራ ብቻ ነው። ይኸውልሽ አማራ ብቻ አይደለም። ጅማ ላይ አማራ ብቻ ነው የሚኖረው። ኦሮሞ አይደለም ነው ወይስ ያንቺን ብቻ ነው ማዳመጥ የፈለግሽው? ያንቺን ብቻ እኔ የሱ አባባል ገብቶኛል። ይኸውልሽ የእኔ አባባል አዳምጪኝ። ኦሮሚያ ክልል አባቶች ለምንድን ነው አባቶች ያልተናገሩት? እፎይን ለመከላከል ያልመጡት ለምንድን ነው? ሙስሊሞች ለመከላከል መጥተዋል። አንቺ የምታከብሪያቸው እኔ የማከብራቸው የሲኖዶስ አባል ለምንድን ነው ፊት ለፊት ወጥቶ ያልተጋፈጡት? ኦኬ እፎይን ለምንድን ነው አልተናገረ? አሲያ ውስታዝ ናት፣ ታዋቂ ናት። ማን ይተናገራለ? ትልልቆች እዚህ ውስጥ ማንም የገባ ሰው አንተ እንዴት ነው የምታስበው? ግን ገብተው አሁን አባባልክ እኔ ገብቶኛል። በእፎይ ጉዳይ ላይ ለምን አባቶች አልተናገሩም? ኦሮሚያ ክልል ለማለት ማለት ይኸውልሽ፣ ጥያቄን ወደ ሌላ አታዙሪ። እኔ ያልኩሽ ኦሮሚያ ክልል ላይ ለሚሞቱት ኦርቶዶክሶች ሲኖዶሱ ለምን በትክክለኛው መንግስትን ለምን አያወግዝም? ታዩ፣ አማራ ክልልን ታዩ፣ ኦሮሚያ ክልል ላይ ለሚሞተው ወገዙ አሉ። አንተ ምናልባት ኦሮምኛ ስለማችል ይሆናል እንጂ እያወገዙ ነው ያሉት፣ እየተቃወምን ነው። ምን ሆናችሁ ነው እናንተ? እናንተ በኦሮሞ ጥላቻ ስለደነዘዛችሁ የኦሮሞ ነገር የኦሮሞ ኦርቶዶክስ በዛም የኦሮሞ ኦርቶዶክስ እዚህም የኦሮሞ ኦርቶዶክስ እኔም ኦሮሚያ ክልል ለሚደረገው በኦርቶዶክሳውያን አባቶች ይናገራሉ። ግን ማን ሰምተዋቸው? አባት የሚወርዱ እንደ ኦርቶዶክስ ተደራጅቶ እንዴት እንደሚወርድ የኦርቶዶክስ ታጣቂ ኃይል አለ ንገሪ። ፋኖ ኦርቶዶክሶች ምን ሆነክ ነው እንዴ? እኛ ኦሮሞዎች ብዙ ኦርቶዶክሶች አለን እየተገፉ ነው እየቀየሩ ያሉት። እኔ በእውነት ኦሮሞ ኦርቶዶክሶችን በጣም ነው ማደንቀው። እኔ በእምነቴ አካሪ አይደለሁም፣ እየሰማሽኝ አይደለም? ግን አድናቂያቸው ነኝ። ብዙ ነገር አውቆሽ ከሆነ አላውቅም። ጥያቄ ሌላ ቢፍቱ ወይ ካላወቅሽ የምጠይቀውን ጥያቄ እየገባል። እንደ ኦርቶዶክስ አሁን ለምሳሌ እንደ ኦርቶዶክስ ብንደራጅ አማራው ፎር ኤግዛምፕል ከኦሮሞ ኦርቶዶክስ ጋር ቢከዝ አብዛኛው ኦሮሞ ኦርቶዶክስ አብይን ይደግፋል። አብይን አህመድን እየደገፍሽ እንዴት አድርገው ነው አንድ ምንሆን? አንደ ለዚህ ሁላ አሁን አማራው ኦርቶዶክስ የውልቅ ታቀኛለህ። እኔ የአብይ ደጋፊ እንዳሉ ጠንቀቅ አድርገህ ታቀኛለህ። ግን በሃይማኖቴ በኦርቶዶክስ አለ አንዴ ሃይማኖቱማ መሸፈኛ ስለሆነ አንዴ ቆይ ሊፍቱ አይ ሶሪ ይቅርታ፣ በቃ ከዚህ በኋላ ላወርድሽ ነው። ሶሪ በስርዓት የምናወራ ከሆነ እንትን ነው። እኔ አሁን ጥያቄ የአማራ ኦርቶዶክስ ልበል እንደ ኦርቶዶክስ ካለው አንተ ልታሳስተኝ ነው። ቻው ደህና አድር። አንተ በቃ ሶሪ ይቅርታ። እንደ ኦርቶዶክስ አንድ ከሆን አሁን በዚህ ሰዓት ላይ ጠላት አብይ አህመድ ነው ብለን የምናምን ከሆነ አብይ አህመድ ጠላት፣ የኦርቶዶክስ ጠላት አብይ አህመድ፣ እንዴት ነው አብይ አህመድ የሚወርደው? እሱም ብቻ አምጡልን። እንደ ኦርቶዶክስ አንድ ነው ብለን አብይ አህመድ እንዴት እንደምታወርዱት ብቻ አስረዱ። ፋኖ ደግሞ ፋኖ ሙስሊምም ኦርቶዶክስም ፕሮቴስታንትም የብዙ እምነት ያለበት ፋኖ ይባላል አደረጃጀት። በብሔር አሁን ለምሳሌ ተደራጅቼ አንዴ በብሔር ተደራጅቼ ህዝቤን ላድን ይችላሉ። ኦርቶዶክስንም ሙስሊሙንም አድናለሁ በብሔር ተደራጅቼ። አሁን ጥያቄው እንደ ኦርቶዶክስ ብደራጅ አብይ አህመድ እንዴት እንደማወርደው ንገሩ። በቃ እችን ብቻ ነው የሚፈልገው። ቢካዝ አሁን እኔ ከአንድ ሙስሊም አማራ ጋር ለመጋጨት አንዴ እንደ ብሔር ፕሊስ ጋይስ የሚጠርጉት አንዴ ከአንድ የአማራ ሙስሊም ጋር ለመጋጨት የማገኘው ትርፉ ምንድን ነው? ጥያቄ ትርፉና ከአናሊሲስ ኮስት ማድረግ አለብን። ለእኔ እንደ አንድ ፖለቲከኛ ከአንድ ኦርቶዶክስ ከሙስሊም አማራ ጋር በስመ ሙስሊምና ኦርቶዶክስ ቢጋጭ ነገ መጥቶ የኦሮሞ ኦርቶዶክስ ጥይት ይዞ አብይ አህመድን ይዋጋለታሉ።
አማራ ክልል ውስጥ መጥቶ ያውላ ሰው ሲፈጭ፣ ኦሮሚያ ክልል ውስጥ በየቦታው ሲፈጭ መጥቶ የኦሮሞ ኦርቶዶክስ ከአማራ ኦርቶዶክስ ጋር አንድ ላይ ሆኖ ይዋጋለታል? ይህ አንደኛ ጥያቄ ነው። ሁለተኛ ጥያቄ አብይ አህመድን እንደ ኦርቶዶክስ ተደራጅቶ እየተዋጋ ያለው ያለ ወይንስ አብይ አህመድን እኔ እፎይኔን ብላችሁ ልጥሉትን የፈለጋችሁት? ሁለተኛ። ሶስተኛ እነዚህ እዚህ ጋር የምናያቸው ሰዎች አንድ ቀን አብይ አህመድን ሲከሱ ሰምታችሁ ታውቃላችሁ? በመከላከያ የሚገደሉትን በመከላከያ የሚገደሉት ይሄማ ዝም ብሎ በሸኔ ምናምን የተገደሉ ሰው ሊጮህ ይችላል። እሱ ችግር በመከላከያ ሲገደሉ መጥተው የጮሁ እነዚህ ይጮሃሉ ወይ? በመከላከያ ንጹሐን ሲገደሉ እንደ ኦርቶዶክስ ምዕመናኖች ሲገደሉ መጥተው ይጮሃሉ ወይ? ይሄ ጥያቄ ነው። እና ታሰራሉ። ሀገር ቤት ጎሄድ ይቅርታ ሀሳብን እቀበላለሁ ብዙ ነገር ግን አንድ ነገር ማለት ብዙዎቹን ከዛ ውስጥ ከኦሮሞ ተወላጆች መምህር ዋቄ ታውቀዋለህ። ብዙ ነገር የሚያወራ ብዙ ነገር የሚናገር ነው። ዘወይንዬም ብዙ ነገር የሚናገር ነው። እነሱንም ታሳቢ ይደረግ። ያነሳቸው ጥያቄዎች ትክክል ናቸው። እኔ ያነሳቸው ጥያቄዎች ከሁለቱ ጥያቄዎች አንጻር ገብተዋል። አጤ ዘርዓ እነሱን ታሳቢ እናደርግ ነው። ሌላው ጥያቄ ግን ወሂድ አንዴ ታች ጥያቄን ይመልስልክ እፎይ ልበል ጎሄድ። እሺ ወንድማችን በመጀመሪያ ያነሳው ከቤተ ክህነት አባቶች ማን ጮኋል ላልከው ነገር እዛው ፊት ለፊት የተጋፈጡትን አባቶች ብናነሳ ጥሩ ነው። በጣት የሚቆጠሩ አባቶች አሉ። ከእነርሱም ከሳቸው መካከል አቡነ አብርሃም ሁላችሁ የምታውቋቸው አባት ናቸው። ሲኖዶሱ በተከፈለ የዛን ሰዓት ለሁለት በተከፈለ ሰዓት ራሳቸውን አጋልጠው የወጡ አባት ናቸው። የሆነ ስም የሆነ ታርጋ እስኪለጠፍባቸው ድረስ እና እስካሁን የሚደረግባቸው ጭቆና ይታወቃል። እና ሲኖዶሱ አሁን ምን አይነት ሲኖዶስ ነው? መጅሊሱስ የሙስሊም መጅሊሱስ ምን አይነት መጅሊስ ነው የሚለውን ነገር ማየት ይገባናል። በምን አይነት ሰዎች ነው እየተመራ ያለው? ችግሩ ከምዕመኑ ነው ወይስ እዛ ላይ የሚመሩት አካላት ናቸው ይህንን ግጭት የሚፈልጉት? ወይስ ምዕመኑ ነው የሚፈልገው ይህን ግጭት የሚለውን ነገር መጀመሪያ ማጥራት ይገባናል። ለምን ህዝቡ የሆነ ጥያቄ ሲያነሳ የሃይማኖታዊ ሽፋን የተለመደ ነው ብዙ ጊዜ ማለት ነው። ትዝ ይላችሁ ከሆነ የዛሬ 2 ዓመት 3 ዓመት በእንደዚህ አይነት ወቅት ነው እንደዚህ አይነት ጥያቄዎች የሚነሱና ማን ነው ጤነኛ የሚለውን ነገር ካየን በእስልምና ከሄደ መጅሊሱ ራሱ አንድ አይደለም። ወንድሞችም ስለ ሙስሊም አይደለም እያወራለት እኔ ስለ ሙስሊም አይደለም። ተጋጨን ላልከው ነው። ሁለተኛው ጥያቄ ስመልስልህ ነው። አፄ ከተጋጨን ላልከው ነው። አንዱን ከተጋጨን ካልጋጨው እኔ አሁን ጠላቴ አብይ አህመድን እንዴት አድርገን ነው የምንዋጋው? እሱም ብቻ ንገረኝ። አብይ አህመድ እንዴት ነው የሚወድቀው? እንደ ኦርቶዶክስ ተደራጅታ እንዴት እንደሚወድቅ አብይ አህመድ ንገረኝ። እሺ አይ መሰረት የሲኖዶሱ አባል አቡነ አብርሃም ብቻ ናቸው? እኔ እኮ የተጋፈጡትን ነው የምነግርህ ሁሉ። ስለዚህ እሳቸው እንደ ፐርሰናሊ ነው እንጂ እንደ ሲኖዶስ ሲኖዶሱንማ እየነገርኩህ እኮ ነው። መሸፋፈን ከፈለግን መሸፋፈን ፈልጌ አይደለም። እኔ እዛ የሆነ ቦታ የለኝም ሁሉ። እሺ ልንገርህ፣ ቆያ እፎይ በመግባባት እናውራ። ይኸውልህ ሲኖዶሱ ኦሮሚያ ላይ ኦርቶዶክስ ሲሞት፣ አማራ ላይ ኦርቶዶክስ ሲሞት፣ ትግራይ ላይ ኦርቶዶክስ ሲሞት፣ ሌላው ላይ ሲሞት እንደ አባት እንደ አቡነ ጴጥሮስ ፊት ለፊት የተጋፈጠ ራሱን መስዋዕትነት መሪውን የተጋፈጠ አባት ማን አለ? ሌላው አሁን የምትላቸው ነገር ከሞላ ጎደል እያሉ 50-50 ነው የሚያወሩት። ማን ነው በዚህ ሰዓት ሰው እየሞተ ሰው እንደዚህ ስቃዩን መስዋዕትነት እየተከፈለ ለምሳሌ አቡነ ሉቃስን እንኳን ምን እንዳደረጓቸው እናውቃለን። እሱን ለምን አንቃወምም ነው? ተግባባን? እውነት ስለሆነች ማለት ነው። እኔ ሚዲያ ላይ መጥቼ እነሱን ማውቃት ሞራል ኖሮኝ አይደለም፣ ግን አንዳንድ ጊዜ ግን እውነት ስለሆነች ማለት ነው። የትኛው የሲኖዶስ አባል ነው የተጋፈጠው አብይን? ይህንን እናውራ። ከሌ ብትለኝ የሚታይ እውነታ ስለሆነ ዋሽተን ልናልፈው እንችላለን። እንደ አቡነ ጴጥሮስ ራሱን አሳልፎ የሰጠ መሪ አሳየ።
አመሰግናለሁ ወንድማል። እሺ ለሁሉም እኔም ስለ የራሴን ሀሳብ ነው የምነግር። የምታየውም ነገር ነው ጀስት እንደሳቸው የዛን ሰዓት ፊት ለፊት ቁጭ ብሎ ትክክለኛ ጥያቄ ያቀረበ አባት የለም። አሁን ለእኔ እንደ አቡነ ጴጥሮስ እነማን ናቸው ብትለኝ እኔን አባት ነው ማቀርብልህ። ለምን ስራቸው ነው የሚናገር። ገብተዋል። ብቻቸውን አቅም አጥሯቸዋል። ይሄ እኮ ልክ እኮ ነው፣ ግልጽ እኮ ነው። ይሄ አደባባይ ሚስጥር እኮ ነው። ብቻቸውን ይታገላሉ። እዛ አካባቢ በመጡበትም አካባቢ የእርስዎ ልጆች አይደሉ እርስዎ አደልቤ ገዳም ውስጥ የሚያሰለጥኗቸው ተብሏል እኮ አይደል? ይህን ያክል ስም እስኪለጠፍባቸው ድረስ። ስለዚህ ብቻቸውን ምንም ማድረግ አይችሉም። ለምን እዛ ያለው ሲኖዶስ ለሁለት እኮ አይደለም የተከፈለ። እንደምናውቀው እኮ አሁንም እኮ አዲስ የትግራይ ሲኖዶስ መጥቶ የለ እኮ ግልጽ እኮ ነው። እኛ ግን አሁን እየወቀስን ያለ ነው ምንድን ነው? አንድ ሲኖዶስ እንዳለ ነው እንደዚህ ሸፋፍነን ማለት ነው። በላይ በላይ አለባብሰን አንድ ሲኖዶስ አይደለም ያለው። ማወቅ ያለብን ነገር ከወቀስን ሶስቱንም ሲኖዶሶች ነው ጫና ሊፈጥሩ የሚችሉ ሶስቱ ሲኖዶሶች ናቸው አይደል? ግልጽ እኮ ነው በፖለቲካው እንዳለው ማለት ነው። ምክንያቱም አንድ ሲኖዶስ አልጸደቀም እስካሁን ማለት ነው። ገና የራስ ምታቱ እኮ ገና ነው፣ አልወጣም እኮ ምንም የተስማሙበትም ነገር እኮ የለም። ለሚዲያ እንዲሁ ተስማምተናል ይበሉ እንጂ ሶስት ሲኖዶስ ምናምን የሚባል ነገር የለም። ስህተትን እንደ ስህተት ላይ ሲኖዶስ ነው የምትለው ነው። እዚህ ላይ ይኸውልሽ መደባበቅ መሸፋፈን የትኛው ነው? ትንሿ እንዴ ሶስቱ ሲኖዶስ የምትለው ማማን ነው? እስኪ ንገረን። ግልጽ እኮ ነው ወንድማችን፣ ንገረን። ግልጽ እኮ ነው፣ ንገረን። ጳጳሱን ሄዶ የመለሳቸው ታዲያ የራሴ ሲኖዶስ አቋቁም ያሉ ብሎ አይደል? ትግራይ ለቤተክርስቲያን ዘግተው የመለሷቸው ሰዎች የመንበረ ሰላማ ባለቤት ናቸው። ፖለቲከኛን ይህም የፖለቲካ ጨዋታ ስላለ እንጂ አክሱም ላይ ተቀምጠው መንበረ ሰላማ ያደረጉት የአክሱም ነገስታቶች ናቸው። ከመንበረ ሰላማ ወደ መንበረ ተክለ ሃይማኖት የቀየሩትም የአክሱም ነገስታት የነበሩት የሰለሞኒክ ዳይናሲቲ ውስጥ ያሉ ሰዎች ናቸው። ስለዚህ ተመሳሳይ የራስ የአንድ ምንድን አንድ ፋሚሊ እኔ ለምሳሌ ልብሴን ወይም የሆነ ነገሬ ስሙን ኤኒታይም መቀየር እችላለሁ። ባለቤቱ ግን ባነው ነው። ስለዚህ የመንበረ ሰላማ ባለቤቶች መንበረ ተክለ ሃይማኖትን የፈጠሩ ሰዎች መሆኑን አያውቁም። የትግራይ ውስጥ ያለ የሞተ ብሔርተኝነት ስላለ እውቀት ስላነሳቸው ማመት ስለመሰላቸው ነው። ሪያሊቲ ይሄ ነው። ሲኖዶስ ላይ ያላችሁ ዋኪላ እኔም እሱን ያልኩት አንድ ወንድሜ ችግር የለ። ኤኒዌይስ በሲኖዶስ ላይ ያላችሁ እውቀት ትንሽ ከሆነ ጸቡ ይሄ የዶግማና የቀኖና ልዩነት አለው ወይ ነው? ካለው እምነቱ ሌላ። ስለዚህ በሲኖዶስ ላይ ያለ እውቀት ማነስ ያለ ይመስለኝ ይሄ ነው። ሌላው ዋናውና ትልቁ ፖይንት እዚህ ጋር ግን በቅርቡ የኦርቶዶክስ እምነት መሪ ነን ወይ ኦርቶዶክስ እምነት አሳላጭ ምናምን በሚል ምናቸውም ኦርቶዶክስ ማይሸቱ ግን አላማቸው ከሌላው እምነት ጋር በመጣላት ሌላውን እምነት እንደ ጠላት በማየት የተከታይ ለማፍራት የማሰብ የብልጽግና አጀንዳ ውስጡ ያለው ኃይል ተፈጥሯል። ከእነዚህ ውስጥ ቲንክ እፎ የሚባለው ልጅ ነው። እምነቱን ከዚህ ፊት ሌላ እምነት የነበረው ይመስለኛል። ቀጥሎ ወደ ክርስትና የመጣ መስቀል ምናምን የማያደርግ በብረት ነው መሰለኝ ያለው። አንገቱ ላይ ቅር ያለው ልጅ አይደለም። እና ኧረ መስቀል አለው በመድኃኒዓለም መንዛት እርስ በርስ የእምነት ባይዘው ይሄ ነገር ከእጃችን ከመለጠ እኮ የእምነት ጦርነት እንደሚመጣ ታውቃላችሁ። ዋን ሻት ዋን ሚስቴክ አንድ ሰው በእምነት ስም አንድ ወንጀል እስኪፈጽም ከዛ በኋላ ታስት አለቅ ቢኮዝ ኦልሬዲ አክቲቬት ተደርጓል። ወጣቱ ለጸም ማለት ይቻላል እኮ የእምነት ክርክር ይደረጋል። ቢዶን ዱት አውትሳይድ የእምነት መሪ ከሆንክ የእውቀት ሰው ከሆንክ በእምነት የሚመጣው ነገር በጣም ክሪቲካል ስለሆነ ውጭ አይደለም የምታደርገው፣ በተዘጋ ቤት ውስጥ ነው የምታደርገው። ስለዚህ ዋን ሚስቴክ ባይዘ አንድ ቀላል ሚስቴክ ሀገሪቷን ያፈርሳታል። ብዙ እምነት ቤቶች ያቃጥላል። ምን ይላል? ከዚህ ክርስቲያኑ ምን ያተርፋል? ምንም። ነብያችን ስለተሳደብ ክርስቲያኑ የሚያተርፈው ነገር የለም። አምላክም አይፈቅድለትም። ባይዘው የሌሎችን እምነት ትሞግታለህ፣ ምን ትላለህ። ግን በዚህ ድሮጋቶሪ አጸያፊ በመሆን መንጋ ሰብስባ ተንቀሳቀስ ነው። አሁን በዚህ በኢትዮጵያ ውስጥ ትልቁን የኦርቶዶክስ ተዋህዶ ቁጥር በብዛት አንደኛ የሚባለው የአማራው ህዝብ ነው። ለዚህ ማህበረሰብ
ለአማራ ኦርቶዶክሶች ትልቅ ክብር አለኝ፣ ማመስገንም እፈልጋለሁ። ኦርቶዶክስ አርሲም ሞተ፣ አማራ ጋም ሞተ፣ ትግራይም አክሱም ያኔ የተጨፈጨፉ ጊዜ ሞተ። የአማራ ኦርቶዶክሶች እጅግ 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 ማመስገን እፈልጋለሁ። ሁሌም ለእምነታችሁ ቋሚ ናችሁ። እምነታችሁ ለአማኞች አምላክ እኮ አማኙን በምንም ሊረዳ አይችልም። ሰው ልኮ ነው የሚረዳው። እንዲህ መቼም እግዚአብሔር ከሰማይ አይወርድም አይደል? እግዚአብሔር በሰዎች ይወርዳል፣ በነቢያት ይወርዳል፣ ኦኬ፣ በመሪዎች ይወርዳል፣ በብዙ መልኩ ይወርዳል። እና በዚህ እንደ ህዝብ ሆናችሁ የትም ቦታ ላይ ለሚደረግ የዛሬ አሁን አይደለም የዛሬ ዓመት አይደለም የዛሬ 2 ዓመት አብይ እንደመጣ ጀምሮ አርሲ ላይ ያውላ ሲጨፈጨፍ ሰልፍ ወጣችሁ። ሰልፍ ያልወጣችሁበት ጊዜ የለም። ጳጳሶች መነኮሳት ሲታረዱ እዚህ ወደ ደንገጎ አካባቢ ያለ ገዳም መከራውን ሳይ እዛ ኦሮሚያ ክልል ነው ኦሮሞዎች ናቸው ምናምን አላላችሁ ዩዲድ ታግላችኋል። ይሄ በጣም ያስከብራችሁ ከሰው በላይ የሚያደርግ ይሄ ነው ክርስቶሳዊነት ወይም የአምላክን በትክክል የመከተል ጥበብ ማለት ይሄ ነው፣ ሌላ አይደለም። ዛሬ ያኔ አማራው ሲሞት ምን ሲል የት ሄደ ኦርቶዶክስ ተዋህዶ አማኝ ያልነው ያልነው የማን ጠበቃ ሆኖ መጥቷል? የአንድ ሰው እፎይ ለሚባል ልጅ ማለት ይሄ ነው የሆነ። ስለዚህ የአማራ ኦርቶዶክሶች እናንተ ሀቀኛ ሰዎች ናቸው። እምነቱንም በትክክል ገብቷቸዋል ልባችሁ። አንዳንዴ እኮ እምነት እኔ በማውቀው እምነት በተለያየ ቦታ በተለያየ መልክ ይሰበካል። ዛሬ ድረስ እኮ ምንድነው ስሙ ማህበር ተብሎ ዳቦ ይዞ ከአንድ ቤት ወደ አንድ ቤት ለምን እንደሚዞር እናውቃለን አይደል? ኦርቶዶክስ ተዋህዶ ፈቅዶ እኮ አይደለም፣ ከሆነ ካልቸር ጋር ራስን ለማመሳሰል የሚደረግ ነገር ነው። ዛሬ የአማራው ኦርቶዶክስ ከዚህ ራሱን አግልሏል። ኢትዮጵያ ውስጥ ያለውን የእስልምናውን ማህበረሰብ በማንቋሸሽ እንደ ጠላት በማየት የፖለቲካ ውይይት በሚመስል ጥላቻ ሲሰነዘር ከዚህ ራሱን አግልሎ በተቃውሞ የቆሟል። ባይዘው በጣም ብዙ ታዋቂ ሰዎች ሳይቀር የሚታወቁ ሳይቀር ሲቆሙ ይመታሉ። ለምሳሌ አንድ እሸቱ ምናምን ይባላል ኮሜዲያን፣ ገዳም ሲሰራ ገንዘብ የሚያዋጣ ሰው ሲቸገር የሚያዋጣ በየቦታው ከምንም እሱ አሁን ሀቀኛ ኦርቶዶክስ ነው። ለእምነቱ ትግራይ በሉት ችግር መጣ፣ አማራ ክልል፣ ኦሮሚያ፣ የትም ቦታ ሁሉ ቦታ በእግሩ ሄዶ በምን ያን ነገር ሲያደርግ የነበረ ልጅ ነው። በዚህ ጉዳይ ላይ መሀል መንገድ በመያዙ እንደምንጣላለን ሁላችንም አንድንን ምናምን በማለቱ ሳይቀር ዘመቻ ተደርጎበታል። ስለዚህ ቫዮለንት የሆነ ቡድን አለ ማለት ነው። እዚህ ውስጥ አማራው ራስን ስላገለልክ የአማራ ኦርቶዶክስ ትልቅ ክብር ይገባዋል። የኦሮሞ ሙስሊም፣ የአማራ ሙስሊም፣ የትግራይም፣ የአፋርም፣ የሶማሌም ትልቅ ክብር ወይም ትልቅ ምስጋና ለአማራው ኦርቶዶክስ ተዋህዶ ማህበረሰብ ማድረግ ይገባቸዋል። ምክንያቱም እስልምናና ክርስትና ሲገፋፋ የአማራው ኦርቶዶክስ ከዚህኛው ከኦሮሞ ስፔሻል ያወጡ ለማለት ካለው ራስን ገለል አድርጎ እኔ ወንድሞቼ ከሌላው ሙስሊም ወንድሞቻችን ጋር በማይሆን ነገር እምነት ፕራክቲስ እንዳይደረግ በሚያስመስል መልኩ አንገባም ብሎ ራሱን አግልሏል። ይሄ በጣም የሚያስከብር ነው። ኦርቶዶክስ ሲነካ ግን ሁሌም አለ። ኦርቶዶክስ የአማራ ኦርቶዶክስ የትም ቦታ ነካው ፊት ለፊት ወጡ። እነሱ ብቻ አይደለም፣ በጳጳስ ደረጃ የአማራ ጳጳስ ኢትዮጵያ ውስጥ መግባት አትችሉም እስኪባሉ ለሀቅ ይቆማሉ፣ ለፊት ይገጥማሉ። ሶሪ እዚህ ጋር አቋርጥና አጼ ዘርዓ ያዕቆብ እኮ እንደዚህ እያለ አይደለም አጋይነስት ዩ ነው እየተናገረ ያለ። አልገባህም ማለት ነው ማሪ። እኛ እኮ ተነጋግረን ነው ነገር የምናደርገው፣ ድምፅ ሰማም ነበር። ስለዚህ አሁን የአማራው ኦርቶዶክስ በዚህ ጉዳይ በጣም መመስገን ይገባዋል። ለራሳችሁን ክብር ያስፈልጋችኋል። ሌላውም የኢትዮጵያ ሙስሊም ኢንክሉዲንግ ኦሮሚያ ክልል ያለው ኦሮሞ ሙስሊም ትልቅ ክብር መስጠት አለባችሁ ለአማራ ኦርቶዶክስ። ይሄ ነው በክፉ ቀን ማን ምን እንደሆነ የምታውቁት። ጥሩ ክርስቲያን ማለት ሙስሊም ማዋረድ አይደለም፣ ወይም ጥሩ ሙስሊም ማለት ክርስቲያን ማዋረድ አይደለም፣ ጽንፈኝነትም አይደለም። በክርስትና ጽንፈኛ ስላልሆነ ዘመናዊ ጽንፈኛ አይደለም። ስለዚህ አሁን ይሄንን እፎይን ደግፎ የመጣው አንደኛው መንግስት ደጋፊ ነው። መንግስት በድሮም ቤተክርስቲያንን ሲገስስ ሲያዋርድ፣ አማኞችን ሲደበድብ፣ ጎጃም ላይ ምንድን ነው
ድቁና የሚማሩ ቅኔ አቋቋም የሚማሩ ልጆችን ወጣት ልጆችን ድግምታ ምናምን እያለ እያወጣ ሲያጭድ ሲገል ጸጥ ያለ ቡድን የአማራ ኦርቶዶክስ ብቻውን እየጮኸ ጸጥ ያለ ቡድን ዛሬ የእፎይ ተከላካይ ሆነ። እፎይ ምናምን ብሎ ይመጣል። አንድ ኮፍያውን ምናምን አዙሮ የሚንቀሳቀስ ልጅ ማለት ነው። ኦኬ ሊትራሊ በሀገሪቷ ላይ ሳይቀር አደጋ ሊፈጥር እንደ ህዝብ ሊያባላ የሚችል ሪያሊቲ ነው። አማራው ለራስ ትልቅ ክብር ሊኖር ይገባል። በቃ ይሄ እንደ ማህበረሰብ ስፔሻሊ የአማራ ኦርቶዶክስ እንደ አንድ የእምነት ኮሚኒቲ በጣም ጎልተ የወጣበት ሀቀኛ ማህበረሰብ ነው። እምነትም እንደገባ እምነት ማለት ለአማኙ የግዴታ ለአማኙ መቆም መሆኑን ያሳየነ በጣም መመስገን አለበት። ሌላውም እምነት ማመስገን አለበት። ዛሬ የአማራው ኦርቶዶክስ እዚህ ውስጥ ተቀላቅሎ ቢሆን ኖሮ ትረስ ኢትዮጵያ ውስጥ የእምነት ጦርነት ይነሳ ነበር። ኦኬ ይነሳ ነበር። ቢካዝ ኢሬስፖንስብል በሆነ መልክ ስለሚሄድ እፎይ ጀመረው። በእስልምናውን በኩል ያሉ ደግሞ የመንግስት ኡስታዞች አሉ። መንግስት ሳደቡ ምናምን የሚላቸው ከእስር ቤት ገብተው ኡስታዝ ሆነው የወጡ አሉ። በትክክል በፕሮሰሱ ሳይ እስር ቤት አሁን አንድ አለ። ማን ነው? ካሚል ሸምሱ ነው ምናምን የሚባል ካልሲ የሚያዞር ልጅ ነበር። ታፍሶ ገባ እስር ቤት። ይህን ስለማቅ ነው ባይዘ ታፍሶ ገባ። በድምጻችን ይሰማ ወቅት ድምጻችን ይሰማች ብዙ የመንግስት ሰዎች አሉበት፣ የፖለቲካ ሰዎች። ከዛ እስልምናን ሸጡት አይላሉ ሸጡት። እነሱ አንዳንድ ቪኤት ምናምን ይዘው በቴሌቪዥን ትንሽ ታዩ፣ ተመችቷቸው ተቀመጡ። እነሱ እስልምናቸው የሚታያቸው እንደነ ካሚል ሸምሱ ያሉ አደባባይ መጠየቅ ሲሆን ምናምን ከክርስቲያኑ ጋር መጣላት ሲሆን አንደኛ ናቸው። ኦኬ ሶሪ ሙጂብ አሚ ነው። ቴንክ ዩ ካሚል ሸምሱ ላይ ይቅርታ። ሙጂብ አሚ ከካልሲ ነጋዴነት ወደ ኡስታዝነት አሁን ሳይቀር ብረት እየሰራ ምናምን ጡንቻው ምናምን የሚያሳይ ሀጂ ሙፍቲ ላይ በእግሩ ለመራገጥ ጠረጴዛ ላይ እና መኪና ላይ ወጥቶ ደበድባሉ ያለ ትዕቢተኛ እብሪተኛ ማለት ነው። ኦኬ እነ ሐመዲን ጀበል ምናምን እነዚህ የመንግስት ኡስታዞች ናቸው። ኡስታዝነታቸውን ከመስጂድ ሳይሆን ራሱ ከመንግስት የፌድሪ መንግስት ወይም ከብልጽግና መንግስት የተሾሙ ማለት ናቸው። እንትና የእምነት ስልጣናቸው ራሱ ከመንግስት የተሰጣቸው ማለት ነው እንጂ ህዝበ ሙስሊሙ አያውቃቸውም። እንደዚህ አይነት ናቸው። ልክ እፎይም ማለት ይሄ ነው። በቃ ምንም ይሄ ልጅ ደህንነት ያልሰለጠነ ከሆነ እኔ ከምላሴ ጸጉር ወደፊት ምናያለን። በስነ ስርዓት በደህንነት ቢሮ የሰለጠነ አፈኛ ተንኩስ ተብሎ ምናምን የመጣ ነው። ኦኬ ይህንን ነቅቶ የአማራ ኦርቶዶክስ ይህንን ማለፈ በጣም መከበር አለብን። ማን ግን እየደገፈ እንደሆነ ሁላችንም ማወቅ አለብን። ማን ይሄ አጀንዳ እንዲቀጥል የዚህ ባለቤት በቃ ሊትራሊ እነ ሐመዲን ጀበል የምታስታውስ ከሆነ እንደዚህ አይነት ድራማ ይሰሩ ነበር። አሁን ኡስታዙ እንዳለ አንዳንድ መኪናውን ላጥ አድርጎ በልቶ ምናምን መጅሊሱን በጥብጦ ምናምን ጨረሰ። አጀንዳ አለቀ። ሲያልቅ ደግሞ በእፎይ በኩል መጣ ማለት ነው። እነዚህ ልጆች ምናቸውም አሁን እዚህ እንኳን ፊት ለፊት የተቀመጡት እኔ ራፕ ሊዘፍኑ ይሁን ኦኬ ሂፕሆፕ ሊዘፍኑ ይሁን የአርኤንቢ አቀንቃኞች ይሁኑ ምን ይሁኑ አታውቁም። አለባበሳቸው እምነት አይሸት፣ ስራ ነገራቸው እምነት አይሸት። የስ ማስተማር ጥሩ ነው። ባይዘው አይ ሪሊ አፕሪሺየት ሰዎች ማስተማር። ያላወሩት ያወሩ በቻርጅ ነው እንደምታወራው እንደም አንድ ጊዜ አያችሁ አይደል? አሁን የእምነት ሰው ነው ብለው ወይ እናንተ በውስጥ እናወራለን። አንዴ እኔ እየጨረስኩ ነው። አንዴ ችግር የለውም ሀሳብ ሰጣላችሁ። ኢቨን እንትናችሁ ራሱ ባህሪያችሁ ራሱ የተቆነጠጠ የሃይማኖታዊ ሰው ባህሪ የላችሁ። የሌላ እምነት ሰዎች ሰባኪዎች ሳይቀር እንደው ረጅም ሰዓት ሰው እንኳን ቢወራባቸው ታክሰው ይጠብቃሉ። እናንተ እብሪት ትዊት ውስጥ ነው ያላችሁት። እኔ ክርስቶሳዊነት እሱ እንዳልሆነ ነው። ስፔሻሊ በአሁኑ ጾም ምትጾም ከሆነ አንገትን የደፋነ ሀሳብ በሙሉ በጣም ዝቅ ብለህ ዳውን ቱ እርዝ ሆነ አምላክን እንትን ማለት ላይ ነው። አሁን ትቢት ላይ እብሪት ላይ ናቸው ያሉት እነዚህ። አይ ራፓ ፓርጊዋ እና ምንድን ነው ልዩነቱ መታወቅ አለበት። ለዚህ ነው አሁን የዛሬው ዋና ቤቷ የተከፈተበት የአማራ ኦርቶዶክስ ከዚህ እጁን አውጥቶ ነው። ሌላው ትችለዋል።
እምነቱ እንደውም የአማራ ኦርቶዶክስ ወጥተህ ራሱ መቃወም አለብህ። እምነቱ ማይፈቅድ ቢኮዝ አሁን ያየ ነው። ይሄኛው የሆነ የዱርዬ ቡድን አለ በስነስርዓት የመንግስት የካድሬ ቡድን ማለት ነው። ቤተክርስቲያን ሲቃጠል ኦኬ ይሞቃል እሳቱ እያለ እሳቱ ይሞቃል ነው ያውቃል። እንደዚህ ያብራራው እንደዚህ ያወራው አንተ ራስህ ድምፅ ሆነ ታውቃለህ። እኔ በአማርኛም ብቻ አይደለም በእንግሊዝኛም ጭምር ሆኛለሁ። ድምፅ የሆንከው ለአማራዎች ነው ወይስ ለክርስቲያን? ለክርስቲያን ነው። ለሁሉም እምነት ባይዘዌ ለሚቃጠል ቤተክርስቲያን ለምን የእምነት ጥቃት አለ ብዬ ደጋግመን ዛሬ አይደለም የዛሬ 2021 ጀምሮ ያንን አድርገናል። ይሄ ለእስልምናም እንደዚህ እስልምና መስጂድ ሲቃጠል ኡስታዞች ሲገፉ ምን ሲሉ ያንንም ህዝበ ሙስሊሙ ሲመታ ለሁለቱም እኩል ቆመናል። አንተ ስላልክ ብቻ ዝም ብለን እንለፈውና ምክንያቱም ትናገር አትናገር እኔ በግሌ አላውቅም። አንተ ተናገር ያለው ስላልክ ኦኬ። አጼ ዘርዓ ያዕቆብ አንተስ እንዴ? እኛ እኮ ትዊተር ካምፔን እናደርጋለን። ድምፅ ስትሆኑ እንደ ፖለቲከኛ ለአማራ ቤተክርስቲያን ለአማራ ምናምን ብላችሁ ነው እንደ ክርስቲያን ኦፍኮርስ የተገደሉት አማራ ኦርቶዶክሶች ተገደሉ ብለን ነው የጠየቁት። ምንድነው እንደ አንድ ኦርቶዶክሳዊ ነው ያልኩት። ከብሔር አማራ ኦርቶዶክስ የለውም እንዲ አሉ አማራ ውስጥ ግን አማራ ውስጥ ላሉ ብቻ ብዬ አልጠየቅኩም። እንደ አንድ ኦርቶዶክስ የትኛውን ብሔርና ክልል ሊሆን ሲገደሉ ድምፅ ሆነሃል? እንደ አንድ የአማራ ኦርቶዶክስ ድምፅ እንሆናለን። እንዴት ማለት ነው? እዚህ እኛ ትዊተር ለምሳሌ ኦሮሞ ክልል ቤተክርስቲያን ቢፈርስ ድምፅ ትሆናለህ? ለምን ደሞ አሉ ነው ቤተክርስቲያን አይደል? ለምን ደሴም ቲንግ ሙስሊምም ሲጎዳ ጨዋለሁ ለሁለቱም እንጂ ታጠይቅልኝ። በቀደም ድምፅ ሆነሃል ጅማ ክልል ላይ ቤተክርስቲያን ሲቃጠል። ቆይ እንደውም ልንገርሽ፣ እንደውም እህቴ አሪፍ ጥያቄ ያነሳች ቲቲ። እንደውም የሚገርምሽ ነገር እንደውም እናንተ የሃይማኖት ጥል ልታመጡ ነው አውቃችሁ ነው ብለው ነው እንደው መተው እዚህ እየተናገሩ እንደኔ ድምፅ ይሆናል እንዴ? እንደዚህ አንድ አማሮች እንዳሉት ድምፅ ይሆናል ደግሞ እንደኛ እህቴ። በጣም እኛማ ድምፅ በመሆኑ የምንታወቅ ነው። እንደውም ጭራሽ ምን ይሉናል መሰለሽ፣ እናንተ አውቅ ሆን ብላችሁ ኦሮሚያ ክልል ውስጥ የብሔር ጠብ ልታመጡ ነው ሁላ የሃይማኖት ጠብ ልታመጡ ነው ብለው እኮ ነው እኛን የሚመጡት ሲከሱ። እኛማ ሙስሊሙም ሲገደል እንጮኋለን። አሁን ለምሳሌ ወለጋ ላይ ሙስሊሙ ነው የሚገደሉ በብዛት እንጮኋለን። ለሁሉም ነው የምንጮኸው። ባይዘው እንዲህ መጨረሻ ጠይቀኝና ከዛ በኋላ አሁን ቆይ አሁን ትንሽ ዋጋ እንዲ አንድ ደቂቃ ስጠኝና እኔ እንኳን ጥያቄ ጠይቄ መውጣት ነው የምፈልገው። አሁን ጥያቄ የምጠይቅሽ ያ ማይክሽን ሆነ አድርግና አንዳንድ እያለ እንመላለስ። አሁን በዚህ ሰዓት ላይ ኦርቶዶክስን እያሳደደ ያለው ማን ነው? ፖለቲካ ውስጥ ከተትከኝ አብይ አህመድ እኮ ፖለቲካ እኮ አይደለም እኮ የኢትዮጵያ እንትን እኮ መንግስት እኮ ነው። አሁን በዚህ ሰዓት ላይ እያላችሁኝ ያላችሁት ሙስሊክ ሼኮች ናቸው መጥተው እንትን ውስጥ ወይንም ኡስታዞች ናቸው መጥተው እያቃጠሉ ወይንም በደብረ ኤልያስ ገብተው የጨፈጨፉት እንዲፈርስ እያዘዙ ያሉት እነሱ ናቸው። ማን ነው እያፈረሰ? ማን ነው የሚያፈርሰው? ማን አፍራሹ እኮ ከጠየቀኝ የሙስሊም ኡስታዞችን ቤተክርስቲያን እንዲፈርስ ያዘዙበትን ቪዲዮ ማሳየት ይችላል። እሱን አይደለም እኔ ጠየቅኩሽ። ይኸውልሽ ማን ነው ይሄንን የሚያደርገው? እንዲፈርስ ጠየቁ። ለማን ነው እየጠየቁ ያሉት? መፍታቸው እኮ ለመንግስት አንዴ መብታቸው ነው። እንደ አንድ ሃይማኖት አሁን ለምሳሌ አሁን ኤግዛምፕል እንደ አንድ ሃይማኖት አሁን ለምሳሌ ኤግዛምፕል ነው የምሰጥሽ። ትግራይ ክልል ውስጥ አሁን ለምሳሌ አንዳንድ ቦታዎች ላይ ሙስሊሞች አይቀበሩም። ስፔሻሊ አክሱም ላይ ሙስሊሞች አይቀበሩም እዛ አካባቢ። ስለዚህ ይሄ የእምነት ነው። እኔም እምነት ውስጥ ልገባ አይደለም እምነት ጋር እኔ ጠየኩሽ ሲምፕል ጥያቄ ነው። አሁን በዚህ ሰዓት ላይ ኦርቶዶክስ ቤተክርስቲያን ውስጥ ገብቶ ምዕመናን እየገደለ ያለው ማን ነው? እኔ አላውቅም ብዬ መለስኩልህ እኮ ለዚህ አላውቅም። እንዴት ነው አልገባኝ። አብይ አህመድ አይደል እንደ ወታደር አይደል የኢትዮጵያ መከላከያ አይደል ገብቶ እየገደለ ያለው ንጹሃን? ኦኬ መከላከያዎች እንደሚገሏቸው ቤተሰቦች ነው ምናምን እዛ አማራ ክልል ላይ አውቃለሁ። ግን የቆሎ ተማሪዎቹን ለምንድን ነው አሁን ለእኔ ይሄን እየጠየቅኝ ያለው? ምክንያት ስላለኝ ነው። ማን ነው የገደላቸው? እንደ መታወቅ አለበት። ማን ነው የገደላቸው? ሼኩ እኮ ጠምጥሞ አይደለም የገደሏቸው እኮ ወይንም ኡስታዞቹ እኮ ጠምጥሞ አይደለም የገደሉት
የኢትዮጵያ እንትን ዩኒፎርም ያደረጉ ሰዎች ናቸው። ሰው እነዚህ ሰዎች ግን እነሱ ናቸው ነው ምንድን ነው የሚጠቅመኝ? ኦኬ አሁን እንዴት ነው አሁን የኢትዮጵያ መከላከያ ከሆነ መጥቶ እየገደለ ያለው መጥቶ በየቦታው እያስጨፈጨፈኝ ያለው የኢትዮጵያ መከላከያ እስከሆነ እንደገና ደግሞ ሌሎች ጽንፈኞች መጥተው ሊገሉ ሲሉ ራሴን እንዳልታጠቅ መጥቶ ቤተክርስቲያን ውስጥ ገብቶ እያወጣ ያለ ግለሰብ ቤተክርስቲያን ውስጥ ገብቶ አሮ ነው ከዚህ በፊት ያሉትን ራሳቸው ጠመንጃዎች ያገኘናል መጥተው ምዕመናኑ ራሱን እንዳይከላከል መጥተው መሳሪያ እየወሰደ በግዳጅ መሳሪያ እየወሰደ ያለ አሁን ያለው የኢትዮጵያ መንግስት ይባል። አሁን ይሄንን የኢትዮጵያ መንግስት እንዴት አንቺ ግልጽ ሆነሽተና በስነስርዓት ሳትናገሪ አብይ አህመድ ገዳይ ነው በስነስርዓት ሳቴ አሁን እንዴት አድርጋችሁ ኦርቶዶክስ ተደራጅተው አብይ አህመድን እንዴት አድርጎ ከጨዋታው እንደሚያወጣ አስረዱ። እንዴት አድርጎ አማራ ኦሮሞ የሚባል እናውጣ፣ ኦርቶዶክስ ብለን እንምጣ። ዋናው ገዳዩ አብይ አህመድ ነው። ዋናው ገዳዩ ኦርቶዶክስን እያሳደደ ያለው አብይ አህመድ ነው። እንዴት አብይ አህመድ እንደምታወርጂ ንገሪኝ። እኔማ አንድ ነገር ልንገር መጀመሪያ ይሄን ከመናገሬ በፊት ማለት ነው እኛ ሁሉም ብሄር ላይ ያለው ኦርቶዶክስ አንድ ነው ስንል ለጦርነት አይደለም እኮ ማንንም ለማስወረድ ማንንም ለመግደል አይደለም እኮ። ይሄን ጥያቄ ለኔ የምትጠይቅ እንዴትም ያወሩት አሁን አንቺ አሁን ኦርቶዶክስ እየተገደለ ነው አይደል አይደለ? ማን ነው ገዳዩ? አላውቅም ማን እንደሚል እና ታዲያ እሱ ነው ታዲያ ሳታውቁ ነው እንዴ? ታዲያ እንዴት ነው ታዲያ ኦርቶዶክስ እንዴት ነው የምታድኙ? ንገሪኝ። እኔም እፎይ በማለት ነው የሚዳነው። ኦርቶዶክስ እንዴት ነው የምታድኙ? አንተ ራስህ እንደ ኦርቶዶክስ እኮ አይደለም ድምጽ እየሆንክ ያለው አማራ እየጠየኩሽ ያለው ጥያቄ ጠይቄን ያልሽው ድምጽ ፖለቲካ ምን አይነት ነገር አላ ፖለቲካ እኮ አይደለም ቸው ነገሮች አላውቅም እኔ ትንሿ ይኸውልሽ እህቴ ይሄ ፖለቲካ አይደለም እንዴ? ገዳዩን አንድ ማህበረሰብ ኦርቶዶክስ ነኝ ብሎ ገዳዩን ካላወቀ ታውቂያለሽ፣ ግን ፈርተሽ ነው ማለት ገዳዩን በስነ ስርዓት ታውቃላችሁ ሁላችሁ። ገዳዩ የመንግስት አካል እንደሆነ ታውቃለህ። እኔ አሁን ጥያቄ እሺ ታዲያ እንዴት ነው ታዲያ ከዚህ ገዳይ ኦርቶዶክስ ድምፅ መሆን ምንድን ነው? አዎ ድምፅ ነብዩ መሐመድን መሳደብ ለኦርቶዶክስ ድምፅ መሆን እና እኔ አሁን ከሱ እንውጣና እኔ አሁን ሙስሊም ኦርቶዶክስ አሁን እኔ ጥያቄ ኦርቶዶክስ ማን እንደሚገል አታውቂማቸው? ቸርች ውስጥ ገብቶ ማን እንደሚገል አይደል? ቤተክርስቲያን ውስጥ አላውቅም ሰው ማን እንደሚገል ልንገርህ። ለምሳሌ ምን ብለሽ ነው ታዲያ አሁን ለምሳሌ አንቺ እንትን ስትይ ምን ብለሽ ነው የምትታገቢው? አሁን ለምሳሌ ገደለች ስትይ ማን ነው አብይ አህመድ ገደላል። ከአብይ አህመድ ስለገደለ ታዲያ የኦሮሞ ኦርቶዶክሶች የትግሬ ኦርቶዶክሶች ምን አረጉት? እንዴት አሁን እሺ እኔ እንደ ኦርቶዶክስ ልደራች አሁን ኦርቶዶክስ ሆንኩኝ በደንብ አድርጌ ኦርቶዶክስነትን አቀነቀንኩ እንደውም ዲያቆሉ ነኝ። አብይ አህመድ እንዴት እንደማወርድ ንገሪኝ። እንደ ኦርቶዶክስ ተደራጅ እኔ እንዴት እንደምታወርድ ምን አገባኝ? እኔ እኮ አብይ አህመድን ስለማውረድ ከፍ ለማድረግ አይደለም። ምን አገባኝ እኔ ስለሱ? አልገባህም እኮ እነዚህ ሰዎች እኮ የመንግስት ሰዎች ናቸው። አይናቸው ትንሿ ቆይ አላውቅም። እሺ ስም አታውቀኝም። እኔ ላውራ ከዛ ቀጥለህ ታወራለህ። ለምሳሌ ዳንኤል ከመንግስት ጋር ነው እንትን ያለው ናቡከደነጾርን እንግዲህ ራሱ ቤተክርስቲያኑ የእምነቱ ራሱ ናቡከደነጾርን የተቃወመ እኔ ልጨርስ። አንተ ማውራት ከጀመርክ አትጨርስም። እኔ ላውራና አንዴ ሙሴ ፈርዖንን ፊት ለፊት ተጋጥሟል። እናንተ ትክክለኛ ኦርቶዶክስ ከሆናችሁ ለእፎይ ሲሆን ኦኬ፣ ግን መንግስት ሲሆን አይናቸው አይማይል አይሰራም። አንተ በጌታ ሳታወራበት አንዴ ቆይ ጋይስ፣ እኔ አሁን እህቴ ትንሿ እየጠየቅኩሽ ያለሁት ገዳዩ ማን እንደሆነ የማታውቁ እኮ ነው። የምን ድምፅ ነው የምትሆኑት? አልገባኝ። እኔ አሁን ለምሳሌ ትንሿ ቆይ አሁን በዚችው ደግሞ ሌላ ጥያቄ ልጠይቅሽ። አሁን አንቺ አሁን ሙስሊሞች ካሁን እየተሰዳደባችሁ ነው ምናምን እናንተ ነብዩ መሐመድ ጧ ታደርጋላችሁ፣ በዚህ በኩል ሙስሊሙም ደግሞ ይመጣና ደግሞ ክርስቶስን ጧ ያደርጓል። አሁን ጥያቄ መሬት ላይ ወረደ። መሬት ላይ ይሄ ጸብ እናንተ እዚህ ጋር ነው የምታገሉት። መሬት ላይ ወረደ ቢካዝ ግድያ ያመጣል። አንድ ቀን ከእጃችሁ ቁጥጥር ውስጥ ወጣ። ማን ነው ተጠያቂ? በየቦታው አርሲ ላይ በየቦታው የሚጨፈጨፈው ማን ነው የመጀመሪያ ተጠያቂ ነው? ለዚህ የምታጋግሉ ሰዎች አይደላችሁ? እንዴት ነው የምታድኑት? እኔ አሁን ያንን አማራ ኦርቶዶክስ አንቺ አማራ ስራሽ ለኦሮሞ ኦርቶዶክስ አላስብም። እኔ አሁን እንዴት አድርጋችሁ ነው ኦሮሚያ ክልል ውስጥ አርሲ ኦሮሚያ ክልል ውስጥ እናንተ የጠየኩሽ እኮ ነው ጥያቄ እናንተ በምታደርጉ እዚህ ግብግብ መሬት ላይ ወርዶ እንደ ኦርቶዶክስ ያልታጠቀ ኃይልን እንደ ኦርቶዶክስ ተደራጅቶ እንደ ኦርቶዶክስ ራሴን ይታጠቃሉ ብሎ ያልተመጣ ኃይል መሬት ላይ ቢወርድ ከዛ በኋላ እርስ በርስ ግድያ ቢመጣ
የኦርቶዶክስ አማሮችን እንዴት አድርጋችሁ ነው የምታድኑልኝ? እኔ ኦርቶዶክስ አማራ ነኝ። እኔም ኬር ማድረገው ለአማራ ነው። እንዴት አድርጋችሁ ነው የምታድኑልኝ እናንተ ኦርቶዶክሶቹ? ለዛ ነው የጠየኩሽ። ቆይም አንድ እኔ ልናገር መጀመሪያ ያንተን እንደዚህ አይነት ጥያቄ ከመመለስ በፊት አሁን እኔ በወሬ የሚወራው ልነግርህ እችላለሁ። አላየሁም እኔ በወሬ የሚወራው ከሆነ አሁን ለምሳሌ እኛ ጋር ራያ አካባቢ ማለት ነው የሚገድሏቸው መከላከያዎች ናቸው። በነገራችን ላይ እዚህ ምናልባት የምታወሩት እኮ እንደኛ ቤተሰቦች ያልተገደለባቸው ልትሆኑ ትችላላችሁ። ቤተሰብ እኮ እዛ የተገደሉት የኛ ናቸው። እኔ በቀደም ነግሬሃለሁ። የኔ አባቴ ድረስ ታሞ ነው ያለው በጥይት ተማርቶ። ኦኬ መከላከያዎች እንደሆኑ ያን እያደረጉ ያሉት ይናገራሉ። ኦኬ ያ ነገር ተፈጠረ። ምንድን ነው አሁን እኔ ይሄ ፖለቲካን ከሃይማኖት ጋር አታገናኙ። አሁን ለምሳሌ ይሄ ነገር ተፈጥሯል። ነገር ግን እኔ ምንድን ነው እያልኩ ያለሁትኝ ኦሮሞ ይሁን ትግሬ ይሁን የትኛውን ቦታ ይሁን የትኛውን ብሔር ይሁን እኔ ከምንም ነገር በላይ ላደላ የምችለው ለኦርቶዶክስ ክርስቲያኖች መከላከያዎች የኔን ቤተሰቡ ስለገደሏቸው ለምን እኔ ለኦሮሞ ኦርቶዶክሳውያን ድምፅ አልሆነም? ለምን እነሱን አላስበልጥም? ምን አደረጉ እነሱ? ፖለቲካን ከሃይማኖት ጋር ቅልቅል ላርጋችሁ እኔ ፖለቲካው ይበልጥብኛል እኔ እንዲህ ነው የምትሉት ነገር እኔ አልቀበልም። በዚህ እናንተ እንደፈልጋችሁ ማራመድ ትችላላችሁ። ቤተሰብ እኮ ሳይገደልብን ቀርቶ አይደለም። የኛ የራሳችን ቤተሰቦች እኮ ተገድለዋል። ወንድሞቻችን ተገድለዋል እኮ። ምንድን ነው እናንተ ብቻ አይደላችሁም እኮ አማራ። ዘር የሌለው ሰው የለም። እኔ ራሴ አማራ ነው፣ ግን አማራነቴን አልፈልገውም። እኔ የሚበልጥብኝ ኦርቶዶክስነቴ ነው። ገባ? የሚበልጥብኝ ኦርቶዶክስነቴ ነው። አንተና ሌሎቻችሁ ስለ ፖለቲካ ጠዋት ማታ እያወራችሁ ስለ ሃይማኖት ድምፅ ሆናችሁ የማታውቁ የሆነ ነገር ሲፈጠር መጠታችሁ ይሄ ካድሬ ተራራኪ ነው ይሄን ምንም አይነት ማስረጃ ሳይኖራችሁ በነገራችን አሁን እኔን እሱ ሲለኝ ነበር አያውቅኝ እኔ ማን እንደሆነ ምንም ነገር ስለሚፈጠረው ነገር ምንም አታውቁም። ነገር ግን መጥታችሁ ለዛ ሰው ስም ትለጥፉለታላችሁ። ካድሬ ነው እንደዚህ ነው። ለምን እንደናንተ ፖለቲካ ውስጥ ስላልገባና እንደናንተ ስለ ፖለቲካ ስላላወራ አማራ እያልኩ ማውራት አለብኝ እኔ አማራ ለመሆኔ ለእናንተ ለማሳየት? ኦኬ ድምፅ መሆን በሚያስፈልገው ነገር ላይ ድምፅ ሆናለሁ። ቤተሰቦቻችን መገደል የለባቸውም እላለሁ። ቤተሰቦቻችን ሲገደሉ ልክ እንደናንተ ወጥቼ 24 ሰዓት ባላወራም መገደል የለባቸውም ብዬ እናገራለሁ። ገባህ አይደለን? ነገር ግን እኔ እንደዚህ አይነት ፖለቲካ ሃይማኖት ይበልጥብኛል እያልኩ ለእኔ እንደዚህ አይነት ፖለቲካ ጥቅም የለው ለእኔ እንደ ክርስቲያን ማለት ነው። እኔ የትግሬና የኦሮሞ ክርስቲያን ይበልጥብኛል ለእኔ። እናንተ አፄ ለአንተ ልንገር፣ አንተ የአማራ ክርስቲያን ሆነህ ስለ ኦርቶዶክስ ድምፅ ሳትሆን ስለ ፖለቲካ የምታወራ ከሆነ ለኦርቶዶክሳዊነቱ የሚሞት ኦሮሞ ለኦርቶዶክሳዊነቱ የሚሞት ትግሬ ይበልጥብኛል። እኔ ለእኔ ከሆነ እየጠየቀኛል። ከምንም ነገር በላይ ነው የማስበልጠው እሱ ነው። ሌላው ነገር ለእኔ ጥቅም የለውም። ኦኬ በፖለቲካ ልንገድል ልንሞት እንችላለን። ይሄ በምንሞተው ስጋዊ ሞት ለእኛ ምንም ነው፣ ለክርስቲያኖች አይጠቅመንም። እንሞታለን እኮ እነሱ ገደሉንም አልገደሉንም እንሞታለን ነው። ግን የምናስበው እኛ ስለ ዘላለማዊ ህይወት ነው። ይሄ ፖለቲከኞች ገደሉንም አልገደሉንም በኋላ መሞታችን አይቀርም። ከዛ በኋላ ስላለው ህይወት ነው እኔ የማስበው። አንድ ክርስቲያን የሚያስበው ስለዛ ነው። በክርስቶስ ኢየሱስ አንድ ብልት አንድ አካል ነን። የትኛውን ብሔር ያሉ ኦርቶዶክሳውያን የማስበልጣቸው ነው የነሱን። የኦሮሞ ክርስቲያኖች ሲገደሉ ያመኛል፣ የትግሬ ክርስቲያኖች ሲገደሉ ያመኛል። እንደ ሰው ደግሞ ሙስሊም ሆነ ክርስቲያኑ መገደሉ የለበትም። ገባ አይደለ? እንደናንተ ፖለቲካ ውስጥ ገብቻ አማራ ይበልጥብኛል፣ ፖለቲካነት ይበልጥብኛል፣ የአማራ ሙስሊም ይበልጥብኛል ምናምን አለልም። እኔ አስበልጣለሁ። እነግርሃለሁ አይደለ? አሁንም እነግርሃለሁ። እኔ አንተ እዚህ ፖለቲካ ውስጥ ሆነ ስለ ሃይማኖታችሁ ድምፅ ማትሆኑ እኔ ይቅርታ ሆነ ይህን ነገር ስናገር ባለፈውም ተናግሬያለሁ። እንደውም ክርስቲያን ነን ብላችሁ የምታስቡ ፖለቲከኞች ስለ ሃይማኖታችሁ ቁማችሁ አታውሩም፣ ስለ ሃይማኖታችሁ አታውሩም። ሁሌ ስለ ፖለቲካ ስለ ጥላቻ ነው እንደውም እናንተ የምታወሩት። ስለዚህ እኛ ከእንደዚህ አይነት ነገር አንደበለቅም። ግን አሁንም ካልከኝ እኔ ኦርቶዶክሳዊነቴ ከሁሉ ነገር በላይ ይበልጥብኛል። ይሄን የምለው ስለማልገደል ቤተሰብ ስለማይሞትብኝ አይደለም። ገባችሁ አይደለ?
ስለዚህ እኔ የምናገረው ነገር ይሄ ነው። ድምፅ ለመሆንም ለእናንተ ወጥቼ እንዲህ ብያለሁ ብዬ መናገር አይጠበቅብኝም። ኦርቶዶክስ ክርስቲያን ነኝ። የአማራ ተወላጅ ነኝ። ቤተሰቦች ሞተውብኛል። አሁንም እየሞቱብኝ ነው። አባቴ አሁንም ታሞ ነው ያለው። ግን ለእኔ ምን ይበልጥብኛል? ኦርቶዶክሳዊነት ይበልጥብኛል። አንድ ክርስቲያን ይበልጥብኛል ለእኔ። እንዴ ሳያመን ቀርቶ ነው እንዴ? በጣም ነው የሚያመን ይሄ ነገር። ለምን እኔ ሰለፎይ ምናምን ላላችሁት እፎይ ኦርቶዶክሳዊ ወንድሜ ነው። ካድሬ ነው እንትን ተልቆት ነው ወይ ማስረጃ የላችሁም። በነገራችን ላይ እንዴ እየተናገራችሁ ያላችሁት ምንድነው? ምንድነው የአማራ ሙስሊሞች እንዳያዝኑባችሁ ስትሉ ብቻ ነው እንደዛ እየተናገራችሁ ያሉት። እናንተ ኦርቶዶክሳዊ ወንድማችሁ ለእንደዚህ አይነት የማይረባ ወሬ ያሳልፋችሁ የሰጣችሁ ለኔ የምታደርጉልኝ ያላችሁ ታዲያ ኦርቶዶክሳዊ ወንድምህን ማህተብ ያላሰረ እዚህ ማህተብ ማሰሩን በዚህ ለአንተ ማሳየት አለበት በልብሱ አንዘርፍፎ። አንድ ሰው ማህተብ ስላሰረ ስላላሰረ ነው ኦርቶዶክስ ተብሎ የሚጠራው። ስለዚህ ምንድን ነው እኔ ኦርቶዶክሳዊ አንዲት ኦርቶዶክሳዊ ሴት ነኝ። የአማራ ተወላጅ ነኝ። ቤተሰቦች ሞተውብኛል። አሁንም እየሞቱብኝ ነው። ግን ስለሞቱብኝ ቤተሰቦችና የተገደሉብኝ ስለሆነ አማራ እያልኩኝ ዘር ውስጥ አልወተፍም። እኔ ኦርቶዶክሳዊነቴ ይበልጥብኛል። ክርስትናነቴ ይበልጥ ስለተገደልኩ ነገ እንደምሞት ራሴ ያውቀዋለሁ። ከዛ በኋላ ስላለው ህይወት ነው እኔ የማስበው። ከሞት በኋላ ስላለው ስለሚመጣው ህይወት ማለት ነው። እንደዛ ነው መጽሐፍ ቅዱስ የሚያስተምረኝ፣ እንደዛ ነው። ክርስቲያናዊ ያስተምሮም እንደዛ ነው። አለቅ ዝም ስንል ቤተሰቦቻችን እንዳልሞቱ አድርጋችሁ አታስቡ። እኔ የኔ ሀሳብ አመለካከት እንደዛ ነው። አንቺ ኦርቶዶክስ ሆነሽ አብይን እንዴት ነው የምትገለብጩ? ምን አገባኝ እኔ አብይ ተገለበጥ አልተገለበጥ። እሱን እንደ ፖለቲካ ማስተካከል ካለባቸው አስተካክሉ። እናንተ መውረድ ካለበት ይውረድ፣ መስተካከል ካለበት ይስተካከል። ልክም ካልሆነ ስርዓት ባለው መንገድ ተቃውሙ። እናንተ እኔ ምን አገባኝ ስለ አብይ አህመድ? ማን ነው? እኔ ከየት አውቃለሁ? እኔ እኮ እያልኩ ያለሁት ክርስትናችን ይበልጣል ነው። እናንተ እዚህ ፖለቲካ ውስጥ ያላችሁ ክርስቲያኖች እንደውም ለሃይማኖታችሁ ምንም ግድ የማይሰጣችሁ ሰዎች ናቸው። እናንተ እኛን መጥታችሁ ልትመክሩን፣ እኔ በግሌ ልትመክሩኝ አትችሉም። እናንተ ለሃይማኖቱ የሚቆረቆር ለምሳሌ ዘመድኩን መጥቶ ቢመክረኝ እኔ ይቀበለዋለሁ። ለምን ምንም ፖለቲካ ውስጥ ቢሆን የሆነ ነገር ሲፈጠር በሃይማኖቱ ቢሳደብ ምን ቢል የፈለገ ነገር ቢል ስለ ሃይማኖቱ ግን የሆነ ነገር ኮሽ ሲል አንገቱን ገትሮ ይመጣል። እሱ ቢመክረኝ ይሰማለሁ። እኔ የማስበልጠው ፖለቲከኛም ሆኖ ስለ ሃይማኖቱ የሚቆም ሰው ካለ ያ ትክክለኛ ሰው ነው ለእኔ። ገባድለ? ስለዚህ በፖለቲካ ውስጥ ሆናችሁ ስለ ሃይማኖታችሁ አትቆሙ፣ ስለ ሃይማኖታችሁ አታውሩ። ነገር ግን ለሰው ለመወደድ ሲባል የሆነ ነገር ሲል ለሙስሊሞች ሲባል ራሳችሁ ላይ የሆነ ነገር ጠምጥማችሁ ትመጣላችሁ። ከዛ ድምፅ ሆን እያላችሁ ትመጣላችሁ። ከዛ መንዙማ እያደረጋችሁ ትመጣላችሁ። ስለ ሃይማኖታችሁ ግን ድምፅ ሆናችሁ ሆነ እንደዚህ ሆናችሁ አታውቁም። እንደዚህ አይነት ፖለቲከኛ እኔ አማራ ስለሆንኩና እናንተም አማራ ስለሆናችሁ አይ አማራ ስለሆነ እሱ ይበልጥብኛል አልልህም። እኔ አጼ ዘርዓ ያዕቆብ ኦኬ። ስለ ሃይማኖቱ የሚያወራ የትግራይ ኦርቶዶክስ ይበልጥብኛል ለእኔ። ስለ ሃይማኖቱ የሚሞት የኦሮሞ ክርስቲያን ይበልጥብኛል ለእኔ። የማስበው እኔ እሱን ነው። ምክንያቱም ያ በክርስቶስ አንድ አካል ነው ከኔ ጋር። በምን ቦታ ብንለያይም በክርስቶስ አንድ ብልት ናቸው ብሏል አይደለ ጳውሎስ? ስለዚህ በክርስቶስ አንድ ነን። አንተ ለሃይማኖትህ ማትቆም ስለ ብሔር ብቻ ስለ አማራ ኦርቶ ምንትና ምናምን እያልክ እያወራ ስለ ምንድነው ስለ ኦሮሞ ክርስቲያኖች የሆነ ነገር ሲሆኑ ድምፅ ማትሆን ከሆነ ምንድን ነው የአንተ ክርስትና? ምንድን ነው ሲጀመር? ትግራይ ክርስቲያኖች ሲገደሉ ለእነሱ እንዲህ ነው ብለህ ድምፅ ማትሆን ከሆነ የአንተ ክርስትና ሲጀመር ምንድን ነው? ፖለቲካ ሲሆን ግን እንዲህ ነው ለማለት ትመጣለህ። ፖለቲካ ሲሆን ግን ለማውራት ትመጣለህ። እየተገደልን ያለን እኛ አማራዎች ናለን። የአማራ አይደለሁም እንዴ? እኛ አማራዎች አይደለንም እንዴ? የአማራ ኦርቶዶክስ የለም እንዴ? አለን እኮ እኛ እኮ እየተገደልን ያለን እኮ የአማራ ኦርቶዶክሶች አለን። ለአማራ ሲሆን እንዲ ድምፃት ሆኖ እኔ አማራ ነኝ። እኔ ያስረግጬ ነው የምነግርህ። ዘር የሌለው ሰው የለም። ሁሉም ዘር አለው። ይኸው እኔ የምሬ ወዳጆ ልጆች ጋር ተጫውቼን ያደግኩትን አይደል? የአማራ ፖለቲከኛ ጦረኛ አይደለ እሱ። ግን እያልኩ ነው እኔ ሃይማኖቴ ይበልጥብኛል። ማህተብ ያንጠለጠለ ክርስቲያን የትኛውን ቦታ ያለ ይበልጥብኛል። እኔ ፖለቲካ ውስጥ የምታወሩ ክርስቲያኖች አሁንም ስለ ሃይማኖታችሁ ሳትቆሙ፣ ስለ ሃይማኖታችሁ ድምፅ ሳትሆኑ ከኦርቶዶክስነቴ ከሃይማኖቴ አማራ ይበልጥብኛል የሚል አማራ ክርስቲያን ምን ይሰራልኛል? እኔ እንደዛ ነው እየሰማህ ያለሁትኝ። ከእንትኔ ከሃይማኖቴ አማራነት ይበልጥብኛል።
አማራነት ገደል ልዩዋለ ነኝ ከሃይማኖት ያላስበልጠውም ብሎ ጥይት የተሸከመው ማንም ሰው አላውቅም። ጥይት የተሸከመው አማራን ለማዳን ሃይማኖት ይለያያል ያለው። ቆይ ልነግርሽ እኮ እኔ አሁን ለምሳሌ እናንተ አሁን እዚህ ጋር በብዛት መታችሁ ከሙስሊሞች ጋር ትጨቃጨቃላችሁ። ቀላል የማይባል አማራ ከክልል ውጭ ይኖር 15 ሚሊዮን አማራ። እኔ አሁን የማስበው ለአማራው ነው። አሁን እናንተ በምታደርጉት ፖለቲካ አማራውን ከክልል ውጭ ያለውን ኦርቶዶክስ አማራ መጥቶ አሁን እናንተ እዚህ በምታደርጉት እንትን ነብዩ መሐመድን የመናገር ሌላውም ደግሞ ኢየሱስ ክርስቶስን በዚህ በኩል የመሳደብ ስራ ከክልል ውጭ ያለውን አማራ እንደውም ዴንጀር ውስጥ እየከተታችሁ አይደለ? እኔ አሁን አንደኛው ጥያቄ እሱ ነው። እዚህኛ በምናራምደው ፖለቲካ ምን ልታመጡ ነው? አሁን መሬት ላይ መጥቶ አዲስ ላይ ጨፈጨፍ ምን ልናለቅስ ነው? በቃ ሰው እያላችሁኝ ያላችሁት ወይ ግልጽ ሆናችሁ ነውና እያደራጀን ነው ብላችሁ የምትመጡ ከሆነ እፎይ በቃ አትሊስት እንኳን የሆነ ነገር እንኳን የሚመጣ አትሊስት ኦርቶዶክስ አሁን እንደ አንድ አማኝ እንዴት አድርጋችሁ ልታደራጁ? እዚህ ቲክቶክ ላይ ስላወራ ለቤተሰቦችና ለአማራ ህዝብ ምን አደረግ? የጠየኩሽ እየሰማሽኝ አይደለም። የጠየኩሽ እንዴት አድርጋችሁ ቢካዝ አሁን ለምሳሌ ከእንትን ከኦርቶዶክስ ሃይማኖት እያወራን ያለ ሃይማኖት ከሙስሊም ጋር ስትሰዳደቢ ምን እያረግሽ ነው? ሃይማኖትን አግሪቬት እያረግሽ ነው። በእምነት ቀልድ የለ በእምነት ቀልድ የለ። ሰው ምን ይሆናል? አሮማሪክ ይጋጫል። ምን ይሆናል? አሮማሪክ እርስ በርስ ሲዋጋ የዛን ጊዜ ለአማራው ኦርቶዶክስ እዚህ ያላችሁት ኦርቶዶክሶች ቤተክርስቲያን ከምታሰሩት ቆጥባችሁ አማሮችን እዛ እንትን እያዛዛችሁ ነው ጠመንጃ ወይንስ ምንድን ነው? አልገባኝም። እንዴት አድርጋችሁ ልትከላከሉ ወይንስ ድምፅ እንሆን እያላችሁ እንትን ሰላማዊ ሰልፍ ከማድረግ የዘለለ ምን ልታደርጉላቸው? ጥያቄ ነው እየጠየቁት። ሰላማዊ ሰልፍ የዘለለ እናድርግላቸዋል። አፄ ዘርዓ ያዕቆብ የሰማሽ እንዴት ነው ልታድኗቸው የፈለጋችሁት? ንገሪኝ። አንተ ይህን ነገር ለእኔ ከመጠየቅ በፊት እናንተ ቲክቶክ ላይ ከመጮህ ውጭ ምን አድርጋችሁላቸዋል? ለአማራ ህዝብ እኛ እንረዳለን። በብዙ ነገር ነው የምንረዳው። ምንም ሁሉም ትንሽ የጠየኩሽ ስምፕል ጥያቄ ነው። አሁን እንዴት አድርገሽ ኦርቶዶክስ እንደምታድኝ ንገሪኝ ነው ያልኩሽ። አሁን አንቺ ሃይማኖቴ ጥቃት ውስጥ ነው አልሽ። ከሙስሊም ጋር በመሰዳደብ ነው ነብዩ መሐመድን በመስደብ ነው ወይም ነብዩ መሐመድ ይሄ እዚህ ጋር ተጽፏል ብለሽ ማንም የተሳደበ ሰው የለም። አይ ነብዩ መሐመድ በዛ የተጻፈ ነው እያላችሁ መጣችሁ እንትን ስትሉ ለአንዳንዶች ስድብ ነው እየመሰላችሁ። አሁን ነብዩ መሐመድ ምናምን ብለህ ካነሳ ወደ ሃይማኖት ትንሽ የጠየኩሽ ሲምፕል ጥያቄ የጠየኩሽ ኦርቶዶክስ አማሮች እንዴት ነው የምታድኑት ከክልል ውጭ ነው የጠየኳቸው። ቢካዝ ድምፅ አትሆኑላችሁም። ሃይማኖትና ብሄር የተለያዩ እሺ ኦርቶዶክሶችን እኔ አሁን ጥያቄ እሺ እንዴት ነው የምታደኛቸው ኦርቶዶክሶች ንገሪኝ። እንደ ኦርቶዶክስ ተደራጅተሽ ከአብይ አህመድ ቡጢ እንዴት ነው የምታደኛቸው? እሱን ንገሪኝ እንዴት እንደምታደኛቸው። ሁሉም በራሱ በብሄሩ ድምፅ መሆን ይችላል። አልገባሽም እኮ እሱማ ከሆነማ ተለያየን ማለት ነው። እኔ አሁን ጥያቄ አልገባሽም። የጠየኩሽ ምንም መለያየት የለም። አሁን ስላልገባኝ ሳይሆን እየጠየከኝ ያለው ፖለቲካን ከሃይማኖት ጋር እያይዘህ እንዴት ነው? ቆይ አትግደሉኝ ማለት ፖለቲካ ነው? አትግደሉኝማ እንደዛ ብዬ ጮሃለሁ። አትግደሉኝ ብዬ እናገራለሁ። ምንድን ነው የማይገደለው? እሺ ከመጮህ የዘለለ ምን ታደርጊያለሽ? የትኛውን ብሄር ያለ ሰው መገደል የለበትም። ኦኬ ቆይ አሁን ልጠይቅሽ። አርሲ ላይ ሙስሊሞች ተደራጅተዋል አልተደራጁም? ምን አውቃለሁ እኔ ታዲያ ማን ነው እየገደለ ያለው አርሲ ላይ? እኔ እኮ ግራ ገባኝ እኮ። እኔ አሁን አርሲ ላይ ሽርካ ላይ ማንም ይግደል ያገዳዩ እንትና ይሄ ምንድን ናቸው ወታደሮቹ ሆኑ ምናምኖቹ የሚገል ሰው በቃ እሱ ስህተት ነው። እዛ ያለውን ኦርቶዶክስ እጁን አጣጥፎ ቁጭ ነው የሚለው አይደል? እናንተ በምትሰብኩት አማራው እኔ በሞስት አማራው ለወንጀነርሽ ኦርቶዶክስ ልበላችሁ ደስ ኦርቶዶክስ እጁን አጣጥፎ ሲገደል ቁጭ እንዲል ለምን ሲገደል ቁጭ ይላል? ራሱን መከላከል አለበት። ለምን ቁጭ ይላል? እንዴት ነው የሚከላከለው? ነገር መከላከል ባለበት ነገር ነው። እንዴት ምንድን ነው በመከላከል? ቆይ አልገባኝም። አሁን ለምሳሌ ሰው ራሱን እንዴት ነው የሚከላከል እኮ ለዛ ነው እኮ እየነገርኳቸው። አሁን እኔ አሁን እነዚህ ሰዎች እዚህ ጋር ሶስቱ ይሰዳደባሉ። እፎ ይሰዳደባል። ጥያቄ አሁን መሬት ላይ ያለውን ሆነ የለጠፍካቸው ሰዎች አይሰዳደቡም። አንተ ነገር ስላልተረዳ ብቻ እንደዛ ብለህ አታውቅም። አሁን ጥያቄ መጥተው እነዚህ ሰዎች እያስታጠቁ ነው አይደለም? መሬት ላይ እነማ እዚህ የተለጠፉት እስኪ ማስረጃ ካለ እኔም ልቃወማቸው። እስኪ አምጣ። ቆየት አልገባኝም። ምንድን ነው ማስረጃው?
ምናምን የተደራጁ ነው አልክ። አምጣ ማስረጃና ልቃወማቸው እኮ አልተደራጁም እኮ ነው እያልኩሽ እኮ ነው። እኔ ማመሽ ተደራጁ አልኩ። አንቺን እኮ ነው የጠየኩሽ። ተደራጅተዋል ወይ? ለምንድን ነው የለጠፍኳቸው? ለምን ይደራጃሉ? እና ታዲያ ብሽሽቁ ምን አስፈልጋል? እነዚህ ሃይማኖታዊ አስተማሪ ለሃይማኖታቸው ብሽሽቁ ምን አስፈልገው? ጥያቄ ልጠይቅ። አንድ ይሄ አሁን መጠየቅ ይቻላል? አንዴ ፕሊስ አንዴ። እኔ አሁን ጥያቄ ብሽሽቁ ለምን አስፈልገታል? መታችሁ ኦርቶዶክሶችን እዛ ጋር የማታስታጥቁ ከሆነ በዚህ ላይ ደግሞ እዛ ከክልል ውጭ ላሉ አማራ የበለጠ አደጋ ውስጥ የምትከቱት ከሆነ አሁን ለምሳሌ እናንተ እዚህ የምታደርጉት ክርክር ትንሿ ይኸውልሽ፣ እናንተ እዚህ የምታደርጉት ብሽሽቅ እኔ እዛ አርሲ ላይ አማራውን ነገ ቢገደል አንዳችሁ መታችሁ ድምፅ እንደማትሆኑለት ያውቃል። አያሽ ይሄ እፎይ ነኝ ያለው ቡድን ነገ መቶ ለእፎይ ነው እንጂ እየጮህ ያለው ነገ ከክልል ውጭ አማራው ቢጨፈጨፍ ቢከዝ በእናንተ አብዛኛው እዛ አርሲ ላይ ቋንዴ ትንሹ እንገርሽ የአርሲ ላይ አማራ ጨቆነኝ የሚለው እናንተ በምትሉት አማራ ማለት ኦርቶዶክስ ብሎ ነው የሚያስቡ አርሲ ላይ ኦኬ። ሶስት ሲገል ማን እንደሚመታ ያውቃል። የሚገለው ቀጥታ ምንድን ነው? እነሱ ለእነሱ ኦርቶዶክስ ማለት አማራን ይጨፈጭፋለሁ ብሎ ነው የሚሄደው። የዛን ጊዜ እናንተ እዚህ በምታራምዱት የኦሮሞ ልጆች አንቺን እያልኩ የኦሮሞ ልጆች፣ የትግራይ ልጆች፣ ወደ አንዳንድ አማሮችም እዚህ ውስጥ በምታራምዱት ፖለቲካ አማራውን እዛ ጋር ታስታጥቁትም እሳት ውስጥ ትከቱታላችሁ። እናንተ ነቢዩ መሐመድን እዚህ ቁርአን እያወጣችሁ በምትለጠልጡት ቁጥር ምን እያደረግ እዛ ጋር እያደረጋችሁት ያላችሁት ምንድን ነው? የኦሮሞን ሙስሊም እዛ ጋር አግሪፌት እያደረጋችሁ አግሪፌት በምታደረጉት ወይ እንደዚህ አይነት ነገር ስታደረጉ ሬዲ ሆናችሁ ነገ አሁን ለምሳሌ የእርስ በርስ ጦርነት ቢነሳ እናንተ ፕራቢ ሰላማዊ ሰልፍ ዲሲ ላይ ወጣችሁ አማራ ኦርቶዶክስ ተገደለ ብለህ ልትወጫ ትችላለህ። አንድም ግን ያስታጠቃችሁት አይደል መሬት እኔ አሁን ሳታስታጥቁ እንደዚህ አይነት ፖለቲካ ሰርታችሁ ነገ የአማራ ህዝብ ቢገደል ከእናንተ ራስ ላይ አንወርድም እኮ ቢካዝ እዚህ ውስጥ ያለ ሰው አንቺን አይደለም ስፔሲፊክ ስፔሻሊ እነዚህን ሶስት ግለሰቦች እፎይን አንወርድም። አማራ ከዚህ በኋላ ቢገደል ከእነዚህ አንወርድም አይደለም። ይሄ ያልሆነ ብሽሽቅ ውስጥ ገብተው ይኸውልሽ እኔ የማስበው ያልሆነ ብሽሽቅ እኔ ልንገርህ በዚህ ነገር ውስጥ 5 ዓመት ስለሆነ ልንገርህ ነው ፕሊዝ ጠይቀኝና እኔ ለዚህ ነገር ላወራ አንዴ ትንሽ ቆይ ጠበቅኩሽ አይደል? ቆይ አንዴ እኔ እኮ ቁጭ ብዬ እኮ ሰማሁሽ እኮ አይደል? እንደፈለግሽ ስቀጠቅጭ ቁጭ ብዬ ሰማሁ። ችግር የለም እኔ ሬስፔክት ስለማድረግ ነው። አንቺ በጣም ጎበዝ ነሽ፣ በጣም አንደርስታንድ ታደርጊያለሽ በደንብ ስፔሻሊ ከሴቶች ያየሁት እኔ እንደውም እዚህ አንዳንድ በዲያቆን ስም ከሚመጡት በደንብ እያስተማርሽ ያለሽ እንደውም አንቺ ነሽ ወደ ኦርቶዶክስነት። እሱ ጋር ችግር የለም። እኔ ጥያቄው አሁን እዚህ መጥተው በኦርቶዶክስ ስም የሚናገሩት ነገ ኃላፊነት ይወስዳሉ ወይ ነው? ነገ እዛ መጥተው አማራው ሲገደል መጥተው ይጮሁለታሉ ወይ ነው? ነገ መጥተው ያስታጥቁለታሉ ወይ ነው? ነገ ቢካዝ እነሱ በሚናገሩት መሬት ላይ የሚዋገው ማን እንደሆነ ቃል አርሲ ያለው የኦሮሞ ሙስሊም ታርጌት እያደረገ ያለው አማራውን ነው። እናንተ እዚህ በምታደርጉት ነገር እዚህ በምታራምዱት ፖለቲካ እንጂ የኦሮሞን ኦርቶዶክስ አይደለም። አብዛኛውን ታርጌት የሚያደርገው የኦሮሞ ኦርቶዶክስ በኦሮምኛ ካወራው ኦኬ አንተ ግልግል ነፍጠኛ ነህ ብሎ ላሽ ሊለው ይችላል። ምንም ግን አፉ የማይችል ግን አማራ የሆነ እዛ ቤተክርስቲያን ውስጥ የሚያገለግል ሰው ግን እየተፈጨ ነው ያለው። ስለዚህ ማን ነው ተጠያቂ? ኃላፊነት ትወስዳላችሁ። እኔ አሁን አንድ ነገር ኮንሲኮንስ መውሰድ አለበት። አንድ ሰው አሁን ለምሳሌ እንደዚህ አይነት በጣም አግሊ የሆነ የእምነት ፖለቲካ ሲሰራ ኮንሲኮንስ ወስዶ ነው መቀመጥ ያለበት። ህዝቤን አደራጅቻለሁ፣ ኦርቶዶክሱ ጥይት አስቀምጬላችኋለሁ። ነገ የሆነ ነገር አርሲ ላይ ቢመጣ ምን ያደርጋል? ነገ መጥቶ የሚዋጋበት አቅም ይኖረዋል ብለሽ አስቀምጣችሁ ነው የምትይው። እኔ አሁን ጥያቄ አማሮችም እዚህ ውስጥ ያላችሁ ከክልል ውጭ ላሉ አማራ ታስቡለት፣ አዲስ አበባ ላሉ አማራ ታስቡለት። አሁን በምታደርጉት አንድ ደህና እንኳን ቢላ የሌለውን አማራ አስቀምጠ እንደዚህ አይነት የእምነት አጀንዳ አሁን ነብዩ መሐመድ ጋር ስለ ነብዩ መሐመድ ስለተከራከር ምንም የምታመጣው ነገር ምንም የለም የምታመጣው። ስለዚህ ምን እያደረጋችሁ የእምነት ነገር እየቀሰቀሳችሁ ነው። ነገ ደግሞ ሙስሊሙ ጋር መጣሉ እኮ ነው። ሁሴን የሚባለው ልጅ ጥያቄ አለኝ እሱ ከምደ አሁን ይሄ ኦርቶዶክሱ ጥያቄ አንዴ ልናገር አንዴ እህቴ ቆይ ድምፅ ስትሆኑት አናይም አብዛኞቻችሁ። አሁን እነዚህ እዚህ ጋር ያሉት አንደኛው ቴዶ መጥቶ ቅድም ድምፆኛ ያለዋል። እነዚህን ሁለቱ ግን እያሟሙቁት እያጋጋሉት ነው ያሉት። ድምፅ ሆነው ግን አቁ አማራው ሲገደል ኦርቶዶክሱ ሲገደል በኦርቶዶክስ ስም በአማራ ስም ነው ኦርቶዶክስ ምስኪን አማራው እየተገደል ያለ። ኦርቶዶክስ ሲተባል ይገደል። ድምፅ የማትሆንለት ከሆነ ማህበረሰብ ዛ የማታስታጥቅልኝ ከሆነ እንደ ኦርቶዶክስ ተደራጅተህ አብይ አህመድን መክሰስ እንኳን ካልቻል አብይ አህመድ ገዳይ ነው ማለት እንኳን ካልቻለ መከላከያ ይገላል ብሎ ማለት ካልቻለ እንደ ኦርቶዶክስ ተደራጅቼ እንደውም እኔ ከእምነትም ሳልሆን ከእምነትም እየተወረሰብኝ ነው ከእምነትም ሳልሆን ከፋኖም ሳልሆን መሀል ላይ እቀራለሁ። አማሮች እችን ብቻ ብዬ ልጨርስ። አንድ ነገር ልንገራችሁ። ከሁለቱም ሳትሆኑ መጨረሻ ላይ ልቀር ትችላል። አንድ ወይ ሃይማኖት እንትን ነው ብለህ ሃይማኖት እንትን ቢሆን ኖሮ አሁን በዚህ ቦታ ላይ አትቀመጥ። ሃይማኖት ትደራጅ ነበር። ዛሬ አብሮህ ያለው የሙስሊም አማራ አስቀይመህ ባልሆነ ይሄ የእፎይ ምናምን የሚል ያልሆነ ብሽሽቅ
አስቀይመ ነገ ፋኖ ለሁለቱ ላልከፍል ትችላል። ሙስሊም ፋኖ፣ ኦርቶዶክስ ፋኖ ብለህ ለሁለቱ ላልታዋጋ ትችላል። የምታደርጉትን ነገር አንደርስታንድ ማድረግ አላችሁ። አብይ አህመድ ሊያወርድ የሚችለው ፋኖ ብቻ ነው። በዚህ ሰ ፋኖን ለፋኖ ስራ የባሰ ስራ ከጎጥ አውጥተህ አሁን ደግሞ ወደ እምነት ደግሞ ቀይረ ደግሞ እኔም እፎይ ነኝ እፎይ እኮ በኦርቶዶክስ ሃይማኖት ከሆነ ታዲያ ለምንድን ነው ለክራችሁ ታዲያ መታችሁ ማትወጡት ታዲያ? አልገባኝ። ለምን ይሄንን ነገር ለምን ማውረድ ተፈለግ? ፖለቲካ እንዴት ይሰራባችኋል? ኦነግ እንደዚህ አይነት ክርክር ሲያደርጉ አታያችሁ? አንድ የኦነግ ደጋፊ አይታችኋል? ለሃይማኖቴ ምናምን ሲል አታዩትም? አብዛኞቻችሁ ግን የአማራ ልጆች ግን ለሃይማኖቴ እያላችሁ በዚህ በሙስሊሙ በኦርቶዶክስም ለሁለት ተከፋፍለ እዚህ ስታወራ አንዳንድ ቦታዎች ላይ አያለሁ። ይህንን ነገር የባሰ ስራ ይኸውላችሁ ጋይስ፣ ወለጋ ያለውን ሙስሊም አታድኑት። ሙስሊሞች በሙስሊምነት ተደራጅተህ አታድኑ። ተበልተሃል። በመጅሊሱ በልተዋል። አንተ ሴም ቲንግ ኦርቶዶክሶች እንደ ኦርቶዶክስ ተደራጅተህ አማራ አታሸንፍም። ግልጽ አድርጌ ነው። መጨረሻ ላይ ኦርቶዶክስን ምርጫ እየተደረገብን እዚህ አሁን ለምሳሌ የምናያቸው ትንሿ ምናምን የተወሰኑ ልጆች አማሮች ሊሆኑ ቅንጥብጣቢ አማሮች አሉ በየቦታ ያሉ። አብዛኞቹ ግን ከላይ እነዚህ የምታዩቸው እንዳለ የተደራጁት በምንድን ነው? በኦሮሞነት ተደራጅቶ ውስጥ እንዳለ ወደፊት ለፊት የመጡት ሰዎች ኦሮሞነት የተደራጁ ሰዎች ናቸው። ከፊት ለፊት እንዳለ በደንብ አድርገው ነው የመጡት። አገዎች አሉ፣ ኦሮሞች ወደፊት ለፊት በደንብ አድርገው መጡ። ስለዚህ ነገር ሃይማኖቱን ሁላ ሊከፍሉ ላይችል ብዙ ነገር አለ ውስጥ እየተሰራ ያለ እንደዚህ ቀላል። ስለዚህ ቤተክርስቲያን ወይ ከሲኖዶሱ ገዳይ አብይ አህመድ ወለጋ ላይ የሚያስጨፈጭፍ አብይ አህመድ ከእንትን ጋር ምን ያገናኘው? ከኢየሱስ ክርስቶስ ጋር ምን ያገናኘው? እዛ ላይ ኢየሱስ ክርስቶስ እያለ ነው የሚገል። እዚህ ጋር መታችሁ ነቢዩ መሐመድ አላህ አክበር እያለ ነው እየጨፈጨፈ ያለው አይደለም። አብይ አህመድ ሚሊተሪውን አስገብቶ በስነ ስርዓት እየጨፈጨፈ ነው ያለ። ስለዚህ አማሮች አንደርስታንድ ማድረግ አለ። ሞር ፎከስ ብሔርተኝነት ላይ ፎከስ አድርጉ። ኦርቶዶክስነት ሰማይ ሊያስገባ ይችላል። ሁሉም እንዳለ እዚህ የምታዩት ኦርቶዶክስ በኦርቶዶክስ ሲመጣ ጌም ሲጫወቱ አየን አይደል? አስተማሪ ነን የሚሉ ኦርቶዶክስ የሚያስተምሩ በስነ ስርዓት እንኳን አንድ ደቂቃ እኛ ጋር ምሽት ነው።